ዳድህ በጣም አናሳ ነው በቃ just take a break እኔ እውነቴን ነው የምናገረው በግልጽ መናገር ስላለበት ነው በቃ በአማራ ውስጥ የተማረ ያልተማረ አለ የተማረና ያልተማረ እኩል አረዳድ ላይ ኖሮ ይችላል አንዳንድ ጊዜ ደግሞ የአማራ ገበሬ ሳይማር ከተማረው በላይ አረዳድ ሊኖረው ይችላል ከንግግሩ ትረዳዋለህ ዛሬ በነገራችን ላይ የጀነራል ውባንተ ሙት ዓመት እየተከበረ ነበርና ወንድሙ መተው ነበር አንድ ቤት ገብቼ ነፍስ ይማር ውባንተ ወንድሙ ያደረጉት ንግግር የአንድ የስኮላር ንግግር ነው ያደረጉት በቃ ቁጭ ብለን የምትሰማቸው ሰዎች አሉ you know ከቃላት አጣጣል ከአማርኛ ዘዬ ከሁኔታዎች ማሰላሰል ፖለቲካውን የሚያዩበት ምናምን አንዳንዱ ደግሞ በቃ ጽሁፍ ሊሆን ይችላል ወይ መክሊቱ ምናምን አንዳንዱ ደግሞ ምንም የፖለቲካ መክሊት ላይ ነው ድጋፍ ብቻ ሊሆን ይችላል ኮንትሪቢዩሽን ነው እሱ በተለይ የምትገቡባቸው ፕላትፎርሞች ላይ ቢ ኬርፉል ለአመታት ቁጭ ብሎ ብሔርተኝነትን ሲጠጣ ከዋለ ትግሬና ኦሮሞ ጋር ዝም ብለ በቃ እስኪ እሷን አስገባት ምናምን ብሎ አናት ላይ 360 ዲግሪ ነው ፖለቲካ ሰርቶ አሽከርክሮ የሚያስወጣ ኦኬ ትላንት አንድ ቤት ጠሩኝና በጣም ኢንትረስቲንግ የሆነ ቪዲዮውን አላዘጋጀሁትም ቀድሰው ልከውልኛል አሰማቸዋለሁና እዚህ ፕላትፎርም ላይ ያሉ የኦነግ ደጋፊዎች ነበሩ ዲስከስ ያደርጉ ቃል በቃል ምን እንደሚሉ ታውቃላችሁ እኛ ይላሉ ህዝብ ይጠላሉ ምናምን ያሉ ይተነትኑንና እነንተናን ወደፊት ማምጣት አለብን አሁንኛ ምናመጣቸው አማሮች እነከሌን ነው ምናምን ይላሉ you know የሚያመጧቸውን አማሮች ይመርጡላቸዋል ቁጭ ብለው ከዛ አስገብተው ሲያሶሩህ አንተ ጥሩ ያወራህ መስሎ ወደው መስሎ ምናምን ስትቦተረፍ 360 ዲግሪ ነው በቃ ናተ ላይ አሁን ቅድም ልልና በፖለቲካ ብዙ ቁጭ አርገን ያስተማርናት ልጅ ናት እሷም ታውቃለች ምናምን ፖለቲካ በነገራችን ላይ ያው ቁጭ አርገን እንዳስተማርና ክለብ ሃውስ ከነበረ ጀምሮ ቁጭ አርገን ነው ፖለቲካ ያስተማርናት በፊትም የአብይ አህመድ ሴንቲሜንት ያላት ናት somehow የቲፒኤልኤፍን ጦርነት ተቃወም ነበር ምናምን አሁን ላይም ደግሞ እንደምታዩት ነው አቋሟ ልልና አንተ ላይ ፖለቲካ ልሰራ ከቻለች ሞታል ማለት ነው በቃ ኦብቪየስ እኮ ነው አብይን ትደግፋለች ባዕዴንን ፕሮሞት ታረጋለች አማራ ላይ ጄኖሳይድ የተፈጸመውን በተወሰነ መልኩ ማድበስበስ ትፈልጋለች ወይም አልተፈጸመም ትላለች ስለዚህ አማሮችን ለማጨቀጨቅ ግን በጣም ሲምፕል የሆነ ፖለቲካ ስትሰራብ እሱ ካልገባህና ሄደ እኔ እንደ ጎንደር ልጅ እንደው ልልዬ ምናምን ይያልክ የምታወራ ከሆነ በቃ ወራዳና አንተ የጎንደር ልጅ አይደለም እኔ እውነቱን ነው የምነግርህ ኩሩ ነው የጎንደር ልጅ ቀብራራ ምናምን ራሱ ሄደዛ ራስን የምታዋርድበት ስትቀፍ ምናምን በቃ በእውና አሁን ቅድም አይቀፋችሁ ላይ ቁጭ ብለው ምናምን ስለ አማራ ሲያወሩ እኔ honestly በቃ አንዳንድ ነገር በዚህ ደረጃ መነገር ስላለበት ይኮሰኩሰኛል ድምጻቸውን ስሰማ ራሱ it's okay ሌላ ቦታ ምናምን ወይ በቤታቸው እኮ ልሰማቸው ይችላል ቶለሬት አድርጌ በሌሎች ፊት ምናምን አንሰው ደቃቃ ድንክዬ ቁጫጭ ምናምን ሆነው you know እነሱም ያውቃሉ ልልና ኮኔም ስለማች ላይ ነው የምታስገባቸው እንዲበጠብጡላት አማራ ዛሬ አያናን ኮርነር ስላደረገው ነው ያስገባችሁ it's just ነው ሬስኪው አክት ነው እኮ ያደረገችው እንዴት አንድ አማራ በዚህ ደረጃ ሊጃ በቃ it's okay ወደድክም ጠላህም ከ07 ቀበሌ ከቤት ቁጥር ጨመናምን ላልመጣ ይችላልው አላቅም ያንተ መመዘኛ ምን እንደሆነ አማራነቴን ግን የሚጠራጠር አማራ የለም ድብን ያልኩ አማራ ነኝ በቃ እኔ ሳወራ መተከኔ ጋር መሟገት የለብህም you know you just have to just keep quiet አፍህን ዘግተህ ቁጭ ብለህ ሰማ ከታች እኔ ባልመጣና ብትወጣ እኮ ሰው አይሰማህም ዞሮ አንተን አሁን ማን ይሰማል አሁን ዘጎንደር የሚባል ልጅ ምናምን ይሄ ባናና ምናምን ማን ይሰማቸዋል ማንም እኮ አይሰማቸውም እኛን ታከው ምናምን መጣው ግን የሚሰሩት ዲስትራክቲቭ የሆነ የብልጽግና ፖለቲካ አሚና አማሮች ከሆኑ ማለት ነው ዞሮ እኔ እነዚህ ሰዎች I already gave up እኔ በእነዚህ ሰዎች ለህዝቡ ርህራሄ እንደሌላቸው ስለገባኝ ዛሬ እንኳን የሚያራምዱትን አጀንዳ ምናምን ስታይ ኦኬ በቃ ጥለህላቸው ተወጣለህ ምንም ጋርቤጅ ናቸው you know ጠላት ምን ያረጋል መሰላችሁ ጠላት አንተን ኮንፍሮንት ማድረግ ካቃተው ያንተን ደካማ ቨርዥን ይፈጥርልሃል ከዛ እሱን ፕሮሞት ያደርጋል ሞር አማራ አርጎ አግንኖ
አማራ ማለትማ ጨቡዴ ነው፣ አማራ ማለትማ ጨቡዴ ነው፣ የአማራ ልክ ጨቡዴ ነው፣ ጨቡዴ ብሔር ብሔረሰብ አይናገር፣ ጨቡዴ ውይይት ይችላል፣ ጨቡዴ እንደዚህ እያለ ጨቡዴ የሚባለውን ደካማ ቨርዥን ያገነውና ቢኮዝ ኢትስ ኢዚ ጨቡዴን ባፍጢሙ ደፍቶ ለማሸነፍ። እኛን ለምንድን ነው የሚጠሉን? የኤርትራን አጀንዳ መጡ፣ ባፍጢሙ ደፋንባቸው፣ አለቀ። የሃይማኖት አጀንዳ ታመጣለ፣ ባፍጢሙ ይደፋል። የአማራ ፋኖን ትግል አሰላስለን ምናምን በብሔርተኝነት ቀጥ አድርገን ምናምን ያለ አጀንዳ መፋለስ ምናምን እንሄዳለን፣ እናመጣለን። ታሪክ ጎልጉለን አማራ የለም ሲል ኦሮሞ የለም የሚል ፖለቲካ ጎልጉለን እናመጣለን። የኦሮሞ ጥላቻ ይላል። እኔ የዶክተር ነጋሶን መጽሐፍ አምጥቶ መተንተን የኦሮሞ ጥላቻ እንዴት ሊሆን ይችላል? በግልጽ አምጥቼ መጽሐፎች ሳላመጣ እንደዚህ ያወራኋቸው ፖለቲካዎች የሉም። ለእያንዳንዷ ነገር ማስረጃ ማጣቀሻይን ምናምን ይዤ ነው የምመጣው። ኦሮሞማን ስተነትን አሰፋ ጃለታን ይዤልህ ነው የምመጣው። ያ የኦሮሞ ጥላቻ አይደለም። ኢሬቻ ምናምን ዋቄፈና እምነት አይደለም፣ ባህል ነው፣ ፌስቲቫል እንደ አሜሪካ ስትል ዲሳልቫክን አመጣና ዲሳልቫክ ጥቁር አምላክ የሚመለክበት አያና የሚባል የሙት መንፈስ እንዳለ ከሞት በኋላ ኃጢአት እንደሌለ ምናምን ምናምን አምጥቼ ዲሳልቫክን አነብልሃለሁ። ያ ጥላቻ እንዴት ሊሆን ይችላል? ስለዚህ የኛ አይነቱን ቨርዥን መቅበር ነው የሚፈልጉት። ይህን መረዳት መቻል አለባቸው አሉ። በቀደም በግልጽ ቁጭ ብለው እነከሌን ፕሮሞት አድርገን ማምጣት አለብን፣ ምክንያቱም እነሱ ጥሩ አማሮች ናቸው፣ ጥሩ አማራና መጥፎ አማራ ምናምን ይከፋፍሉልሃል። የኛ መራር እውነት አለው፣ ቶክሲክ ነው። ልገንጠል ካልክ እግርህን ብላ ነው የምልህ። ያው ተዋልደናል፣ ተጋብታ በዚህ ምናምና እነዚህ ሄደው ሲልመጠመጡ ራሱ አይታቸዋል ሲያወሩ። እንደው አዩዬ እንዲህ ብለህ ሊሊ ምናምን በዚህ ወተሽ ምናምን ፖለቲካ ነው የምታወራው። ከጎንደር ነው እውነት አንተ የመጣው? ያ እኛ ከምናውቀው እኔ ከማውቀው ጎንደር ከኔ ህዝብ ነው አንተ የወጣው? ምንድናቸው? ከየት ነው የመጡት? ይሄ ጉግማንጉጉ ማለት ነው። በጣም ነው ማዝነው። አጀንዳ ይገባቸው እና ዲባንክ ምናምን የሚደረግ ፖለቲካ መጥተው ይሰሩለታል እነሱ ፍሪ ኦፍ ቻርጅ፣ በብዙ ገንዘብ በብዙ ልፋት ምናምን መሰራት የነበረበት። አት ኤንድ ኦፍ ዘ ዴይ የአማራው ብሔርተኝነት ያሸንፋል። ኖይዙ እየጠራ ይመጣል። ምንድን ነው ላታመልጭኝ አታሯሩጭኝ ይላል አይደለ? በቃ አት ኤንድ ኦፍ ዘ ዴይ የእኛ ቨርዥን ኦፍ ብሔርተኝነት አሸንፎ መውጣቱ አይቀርም። ከአዲስ አበባ በየትኛውም ክፍለ ሀገር ዛሬ ላይ ስነ ልቦናው ያበጠ አማራ እየፈጠርን ነው። ብዙ ሰው ነው የሚሰማን በደንብ ማለት ነው። አዲስ አበባ ጂም ቤቶች ብትሄዱ ስለኛ ይወራል። ምግብ ቤቶች፣ ክትፎ ቤቶች፣ እያንዳንዱ ፖለቲካ የማይከታተል የሚመስለው አማራ ይከታተላል ምናምን። በደንብ ነው የተሰራው። የብልጽግና ሰዎች ቁጭ ብለው ነው አትሰሟቸው? አንተንማ ቁጭ ብለን ነው የምንከታተለው እንዲህ ብለህ ይለዋል። ቤቴ ገብተህ ካላወክ በምን አወክ? ቁጭ ብለህ ስለምትከታተል ማለት ነው። ፖለቲካውን ፍሬም አድርገን ስንሰራው መታችሁ ስፖይለር ሳትሆኑ በቃ ሰው ሲጸየፈ ማወቅ መቻል። ኦኬ አንተን አላወራህም ዛሬ ምናምን ካለ በቃ ዳትት ከአንተ ጋር ኢንጌጅ አላረግም ማለት ነው። የህዝቡ ፖለቲካ አልገባህም። አንዳንዱ ቁጭ ብሎ ነው መማር ያለበት። ስልክ እየከፈተ የሚያወራው ሁሉ ምናምን ቁጭ ብሎ መማር ያለበት ነው። የህዝቡን ሞት ምናምን ላይወድ ይችላል። እሱ ጥሩ ነው። ግን በቃ የፖለቲካ መክሊቱ ምናምኑ ከሌለው ምናምን ዝም ብሎ ሰዎች ስለገቡ የሆነ ቤት አይገባም እንደው ቢነግሯቸው ማለት ነው። የውስጥ አጀንዳህን ውስጥ ነው። የትግራይ ፖለቲካ መጨረሻ ፈንድቶ የወጣው በቃ አብይ አህመድ ከፋፍሎ የስልጣን ግባቸውን የጎጥ ምናምን ካደረገው በኋላ በጣም መቆጣጠር ስላልቻሉ ነው ፈንድቶ የወጣው። ትግራይ አንቲል ሪሰንትሊ ሆሞጂኒየስ ነበር የምትመስለው። የአገው ብሔርተኝነት ፖለቲካ ተቆጣጥሮ ትግራይን ያምሳል ብሎ ማን ያምናል? ካፕል ኦፍ ይርስ ባክ ለትግሬዎቹ ቀጣይ ፈተናችሁ እናንተ ውስጥ አንጃዎች ተፈጥሮ ትፈረካከሳላችሁ። የሚፈጠረውን የወጣት ኃይል የሚዘረፈው ገንዘብ ስለሚቆም በምታገኙት በጀት ድጎማ ማስተንፈስ ስለማትችሉ የወጣቶቻችሁ ጥያቄ ራሳችሁን ይበላችኋል ስንላቸው አይሰሙንም ነበር። ኖ ትግራይ ውስጥ እንዲህ አይነት ነገር የለም ምናምን ይላሉ። ትግራይ ሆሞጂኒየስ ናት ምናምን ይላሉ። አይደለም፣ ሆሞጂኒየስ አይደለም። ህወሓት በብረት ነው ሆሞጂኒየስ ያስመሰለው ትግራይን።
አልነበረም። ዛሬ ፈንድቶ ወጣ። ጌታቸው ረዳን በትግራይ ማዕከላዊ ኮሚቴ ስብሰባ ውስጥ ዲቃላ የሚል ጀነራል ጻድቃንን ዲቃላ የሚል ምናምን ብሔርተኝነቱ ጫፍ ሄዶ የደም ጠራት ውስጥ ገባ። የትግራይ ፖለቲካ ይሄ ነው አፕን ያደረገው። አትታመንም። ከሆነ አካባቢ ኮንክ ትታመናለህ፣ ከሆነ አካባቢ ኮንክ አትታመንም። አሁን የአፄ ዮሐንስን ያሉላ አባ ነጋን ምናምን ታሪክ ይዞ የመጣው የአገው ብሔርተኝነት ነው ብለው ነው የሚያስቡት። በፊት በጠመንጃ ልካስ ይዘውት እሱም ተጋሩ ነኝ ይል ነበረ። ተንቤኑ የነስያ አብርሃው ምናምን ከበፊት ጀምሮ ኤርትራን ሄደን ወደብ እንያዝ ምናምን የሚለው አካል በጠመንጃ አስተንፍሰውት ምናምን የሚታሰረውን አስረው በፖለቲካ የሚመታውን መተው እነ ጀነራል ጻድቃንን አውጥተው እነ ስዬን አውጥተው ምናምን ሰምሃው የራያ ምናምን የሚሉት የማያምኑትን አማራ ነው ብለው የሚያምኑትን መሬቱን ብቻ ነው አይደል ትግሬ የሚሉት ከነ ይርጋ አበበ ጀምሮ በ1983 ነው 84 ዓመተ ምህረት ነው ይርጋ አበበን የገደሉት። አብሯቸው የነበረ ሰው ማለት ነው የራያ አማራ ስለሆነ ብቻ የማይታመነው ለስልጣን እጩ የማይሆነው አካል አለ። የተንቤኑ ራያው ምናምን የሚታመነው ደግሞ አለ። በቃ ይሄ ሃርድኮር ትግራይ የሚባለው አድዋው ማለት ነው። ስለዚህ ዛሬ ላይ መጥቶ ሲያይ ትግራይ ብዝሃነት አለ። ይሄ ብዝሃነት ትግራይን እየሰለቀጣት እየመጣ ነው። ይሄ የአገው ብሔርተኝነት የእንደርታው የተንቤኑ የነገስታቱን ታሪክ ይዞ እየወጣ አፄ ነኝ ምናምን ይሄ የህወሓቱ ኃይል ምናምን ጨቋኝ ብሎኝ እስከዛሬ ታሪኬን ቀብሮ ምናምን ትግሬ የሚባል ማንነት ተጋሩ የሚባል ማንነት አላውቅም ምናምን እያለ መጣ። አሉና መጡና ደፈጠጡት በበረት። አሁን ዛሬ አብዛኞቹ ይሄ የአገው ብሔርተኞቹን የትግሬ ልጆች ጥቅስ ይለጥፋሉ። ፖለቲካውን አቆሙ ባንዴ። ህወሓት ሚሊታሪውን ሲይዝ ፖለቲካ የተነትኑ የነበሩት ወጥተው ያወሩ የነበሩት ምናምን ስታተሳቸው ላይ ስትገቡ ጥቅስ ትግራይ ማርያም ትጠብቅሽ ገለመሌ ምናምን ሲሸነፍ ብዙ ጊዜ ወደ ሃይማኖት የሚደበቅ አይነት ፖለቲካ አለና ወደዛ ነው የሄዱት በቃ። ምክንያቱም አሁን ጠመንጃውን የያዘው የህወሓት አካል ሰዎችን መግደል ምናምን መቀሌ ከተማ ላይ ጀምሮ የለም በህወሓት ስር ሆሞጂኒየስ ማህበረሰብ ነህ ቁጭ ነው የምትለው። አሁን ወደ ጥቅስ ባንዴ በቃ እኔ ትግራይ ውስጥ እንዲህ አይነት የፖለቲካ ለውጥ መጣኔ እያልኩ እየገረመኝ ነበር። ዲስከሽናቸውን ብዙ ስለመከታተል ነው። ጠፉ፣ ቲክቶክ ላይ ጠፉ፣ ፌስቡክ ላይ የምታውቋቸው ሰዎች የሉም ምናምን። አብዛኞቹ ጸሎት ጀምረው ወደ ጥቅስ ምናምን በቃ የህወሓት ፖለቲካ እንደዛ ነው። አሁንም ሆሞጂኒየስ አይደለም። በነገራችን ላይ ያው ህወሓት ደፍቆ ይዞት ነው አደገኛ መከፋፈል እየፈጠረብኝ ነው ብሎ ስላሰበ። የአማራው ፖለቲካ እንደዛ አይደለም። አማራው በጣም ግለኛ ማህበረሰብ ነው። ወደ ብሔርተኝነት ጎትተን እያመጣ ነው። ይሄ የኤትኒክ ፖለቲካን ትራንሴንድ አድርጌያለሁ ብሎ የሚያስብ ማህበረሰብ ነበረ። ሲገሉን ሲጨፈጭፉን ስናፈገፍግ ጭራሽ ኢትዮጵያዊ ማንነት አማራነትን ተክቷል እያሉ በእኛ ስም ቋንቋችንን እየተጠቀሙ ምናምን ሲሰሩ ብለን በብሔርተኝነቱ ኢንጌጅ ማድረግ ጀመረን። አሁን ኢንጌጅ ስናረጋቸው ገና እኮ በሙሉ አቅማችን እንኳን ኢንጌጅ አላረግንም። ምክንያቱም እያያችሁ ነው። ቅድም እኛ በገባንበት ቤት ውስጥ የብልጽግናው አማራ ምናምን ገብቶ ሌላ ትርክት ነው የሚያወራው። ስለዚህ በሙሉ አቅሙ ብሔርተኝነቱ ኢንጌጅ እያደረግ አይደለም። ስቲል ግን በዚች አሁን በገነባናት ብሔርተኝነት በዚች አቅም ሙሉ ንቃተ ህሊና ሳንፈጥር እኛ እንደሌላው ኃይሊ መስመሪ ምናምን እያል ህዝብ የመጠርነፍ የመቀፍደድ ስራ ሳንሰራ ብሔርተኝነቱ አገሪቷን አምሷታል በአንድ እግሩ። ዛሬ አማራ አጀንዳ ነው። ስለ አማራ ፖለቲካ ካላወራ አይጥምም። ሰዎች ወደው እንዳይመስል እዚህ ፕላትፎርም ላይ ኢዮዳብ ስለ አማራ ያወራል፣ ልልና ስለ አማራ ታወራለች፣ ዮናስ ማኛው ስለ አማራ ያወራል፣ ቴዲ ሐዋሳ ስለ አማራ ያወራል፣ ራሳቸው እና ያና ስለ አማራ ያወራል። እስኪ ስለ አማራ ማያወራ በቃ ሁሉም ስለ አማራ ነው የሚያወራው። ዋይ ቢካውስ እኛን ነው ፖለቲካውን የተቆጣጠር ነው። ቅድም ብሎታል። እኛ ዝም ብንል ቲክቶክ ኢሬሌቫንት ነው የሚሆነው። እንደውም እሱ ቲክቶክ ነው ያለው። እኛ ዝም ብንል በኢትዮጵያ ፖለቲካ ውስጥ ያለው አሁን ሄጂሞኒ 100 ዓመት ይቀጥላል። ማን ነው አብይን የሚያወርደው? እኛ ካልታገልን። አሁን የኛ ጠመንጃ የአብይን ወገብ ካልፈተሸው ደቡቤው ቴዲ ሐዋሳ ነው ምናምን ሄዶ ወታደር አሰልጥኖ ምናምን መጥቶ
እነ ቹቹም ስለኛ ፖለቲካ ነው የሚተነትኑት። አሁን ቹቹ ጉራጌ ነው። ጉራጌ አስታጥቆ ምናምን አብይ አህመድም ምናምን እኮ መፈተሽ ነው ያለበት አይደል? በትክክለኛው ቹቹም ስለ አማራ ነው የሚያወራው። ቴዲ ሐዋሳም ስለ አማራ፣ ሁሉም ስለ አማራ ነው የሚያወሩት። ሁሉም ማለት ነው። because we are the most relevant political entity ሆርኑ ላይ ምስራቅ አፍሪካ ላይ ጃይንት የሆነ አማራ ነኝ ብሎ የመጣ የፖለቲካ ማህበረሰብ አለ። ጌም የሚቀየር ማለት ነው። አንድኑንም አንኑንም ምንም እንሁን እኛ የተሳተፍንበት በሙሉ ውጤታማ ነው። የትግራይ ጦርነት ፈርጣጩ የአብይ አህመድ መከላከያ ሲሸነፍ የአማራ ገበሬ ያለህን ውጣ የቀማውን ታጠቅ አትነጠቅም ምናምን ተብሎ ወጣ። የጋሸና ምሽግን ምናምን እየሰባበረ እየደረማመሰ ኢትዮጵያን ነፃ ወጣ አይደል? መጨረሻ ላይ ምን አሉ? የመከላከያው ድል ምናምን አብይ አህመድ ፑል ባረገው ስታንት አይደለም። ደብረ ብርሃን ሲደርሱ መነጽር እያየ ምናምን በመነጽር ምሽግ አሰብርም። ፈርጣጭ ወታደር ነው ያለ። አማራ የገባበት ነገር በሙሉ ጌም ቼንጀር ነው። አድዋ አማራ ባይመራው ኖሮ ድል አይኖርም ነበር። አፌን ሞልቼ ነው የምናገረው። አማራ የመራው አማራ የተሳተፈባቸው ትግሎች በሙሉ ውጤታማ ኤፊሽንት ምናምን ነው። ህይወቱን ሳይሳሳ ለሀገሩ የሚሰጥ ህዝብ ስለሆነ ማለት ነው። ዛሬም ላይ ተመሳሳይ ነው። በተሳሳተ ግምገማ አማራው እዚህ ጋር ይጨቃጨቃል፣ ዩሪና ከበደ እዛ ጋር ይጨቃጨቃሉ ምናምን የሚል ኢሉዥን ይዞ የአማራን ኃይል ቅድም እንደተባለው በጣም አሳንሶ ምናምን ሊስል የሚፈልግ አንዳንዶቹ እኮ ይነግሩናል። አሁን ያማን ነው ቦክሰኛው ቴዲ ሐዋሳ ያው መድረኬ ላይ እሱ ቤት የሚገቡ ልጆች ስለሌሉ ነው የምናገረው። እና አሁን እሱ ምን ይላል? ለአማራ የታገልኩት እኮ እኔ ነኝ ይላል። አሁን ከ6 ወር በፊት ቴዲ ሐዋሳ የሚባል ሰው ታውቃላችሁ? በፖለቲካ ውስጥ ምናምን በአጠቃላይ ለዚህ ህዝብ ድምፅ የሆንኩት ምናምን ቢኮዝ እኛን ሊቋቋመን የሚችል የፖለቲካ ኃይል የለም። አሁን ቲክቶኩም የኛ ነው፣ ሶሻል ሚዲያው እንዳለ የኛ ነው ምናምን ዝም ብሎ በቃ እኛ ላይ ተጠግቶ ይሄ እንደ ጥገኛ ፓራሳይት ምናምን ዩቲዩብ ገንዘብ መቦጥቦጥ ወይ ምናምን ስለ አማራ ካላወራህ ዝንብ ሲወርህ ነው የምትውለው። ለዛ ነው አማራን አጀንዳ አድርገህ የምትመጣው። እኔ አማራ ነኝ፣ ታርጌት ኦዲየንሴ ህዝቤ ነው፣ ህዝቤን አነቃለሁ። በቃ አለቀ። ተቆጣጥረነዋል። ያነቃነው ህዝብ ምናምን ለፖለቲካ የሚመች ነው። በደንብ ነገር ይገባዋል። በሚገባ ደረጃ ፖለቲካውን እንዘውረዋለን። አለቀ። እኛ እነ ቴዲ ሐዋሳ እነ ምናምን አሁን ሁሉም ለራሳቸው ነው የሚያወሩት። ለእኛ ብለው አያወሩም። የአርማጌዲዮኑ ቀን ምንድን ነው ያሉት? ኤርትራን እኛ ኒውትራል ነን፣ ከተዋጋችሁ ሂዱና ግጠሙ፣ አማራ ክልል ግን ጦርነት አይኖርም። ጦርነት ከጀመራችሁ ኦሮሚያ ድንበር ላይ ጀምሩ፣ ቢኮዝ እኛ ገበሬው ባልተሳተፈበት ውሳኔ አይሞትም የሚል አቋም ነው የያዝነው። እንደዛ ስንል የአርማጌዲዮኑ ቀን ምን ሆነው ነው የመጡት? ብልጽግና ሆነው ነው የመጡት አይደል? ሀገር ወደብ ምናምን ይለዋል። ሁሉም አጭበርባሪ ነው። የአርማጌዲዮኑ ቀን አማራን ሸጦ በአማራ ኮስት የሚፈልገው እሱ ምንድን ነው? አንድ መጥፎ አባባል አለ፣ ሀገር በመስዋዕትነት ትቀጥላለች ይላል። አንድ ጤነኛ ሀገር ሁሌ ደም መገበር የለብህም ለመቀጠል። ጤነኛ አይደለችም ማለት ነው። የአኬልዳማ ምድር ናት ማለት ነው። እንዲያውም አንድ ያስታውሰኛል፣ አንድ መዝሙር አለና አኬልዳማ የደም ምድር ምናምን ይላል። ብዙ ልጆችሽን ሰልቅጠሻል በልተሻል ምናምን ነው የሚለው። እና ኢትዮጵያ እንደዛ ናት። ምንም በአማራ መስዋዕትነት ምናምን እየተባለ በቃ ሞታችንን ያቆነጁታል። መስዋዕትነት ፎር ዋት? ምንድን ነው መስዋዕትነቱ? ለምን አስፈለገ መስዋዕትነቱ? አሁን የመጣው ድሮ የነበረው አማራ ና ለሀገርህ መስዋዕቱን ስትል ግር ብሎ የሚወጣ አማራ ነው። አሁን የመጣው አማራ ደግሞ ፎር ዋት? መስዋዕትነቱ ለምንድን ያስፈለገው? እኔን ሱሉልታ ላይ ቆመህ በጥፊ የወለወልክ ባቋቋምኩት ሀገርና ከተማ አትገባም የምትለኝ ሰውዬ አሁን የምትጋብዘኝ ጦርነት ምንድን ነው? መስዋዕትነቱ ለምን አስፈለገ ብሎ ይጠይቃል። እሱን የጠየቅ ነው። እኛ በነገሮች ላይ አናውቅም። እኛ የህልውና አደጋ ነው ያለብን። የህልውና አደጋችንን ለመቀልበስ እየተዋጋን ነው። እሱን የጀመርነውን አናቆምም። ሌላ በጎን ጦርነት ከጀመርክ እኔ በውሳኔውም አላውቅም፣ ያማከረኝ የለም። ናሽናል ኢንትረስት የሚባለው ነገር የኔሽኑ አባላት ተሰብስበው የሚወስኑበት ነገር ነው። አማራ እንደ ኔሽኑ አካል
አልተጋበዘም። ባልተጋበዘበት የውሳኔው አካል ባልሆነበት ዝም ብሎ በግለሰቦች ጦርነት እየወጣ አይማገድም። ይሄንን ያልነው ቁጭ ብለን በቃ አትዋጉ ብለን ሪኮሜንዴሽን ሰጠን። ግን ደግሞ አይ ገፍታችሁ ከመጣችሁ ኢትስ ኦኬ በቃ ድሮን ምናምናችሁን ለማስተንፈስ ፈልጋችሁ ከሆነ ኢትስ ኦኬ ተሞካከሩ፣ እኛ ቁጭ ብለን እናያለን ምናምን ያልነው። በቃ በዛ ሰዓት ሀገር ወደ ምናምን ፕሮፌሰር አስራት በ1991 ፒስ ኮንፈረንሱ ላይ ብቸኛው ሰው ሆነው ሲመጡ ግን አብስቴን ያደረጉት ብቸኛው ሰው ፕሮፌሰር አስራት ናቸው አይደል? ያኔ ግን ምንድን ነበር አህዳዊ የሆነው አማራ የሌሎችን ነፃነት የማያከብር ተብሎ ይሄን አጀንዳ ስታነሳው ለፕሮፌሰር አስራት ሐውልት ቀርጻ የ50 ሚሊዮን ህዝብ ወኪል ነኝ የሚለው የብሔር ብሔረሰቡ ወኪል ስተት ነበረ፣ እሳቸው ብቻ ልክ ነበሩ ብለህ አቋም ይዛል ነው ወይስ ነውም ስትልክ አይደለምም ስትልክ? ሰው በአንድ ጉዳይ ላይ ሁለት ተቃርኖዎችን እያራመደ ልክ ሊሆን አይችልም። ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት። አማራ አሳሪ ነው፣ አህዳዊ ነው፣ ጨቋኝ ነው አልክ። ኦኬ እሺ ብለን በቃ ተውነ። ተመልሰ መተ ደግሞ እቺ እስር ቤት የሆነችው ኢትዮጵያ ውስጥ ኤርትራን ፈትቻታለሁ ብለህ ራስ አጨብጭበ ምናምን ከሰጠ በኋላ መልሰ ወደ እስር ቤቱ ግቢ ምናምን ደግሞ ነው አይደል? አሁን ፖለቲካ ኦኬ ማን ነበር የተሳሳተው ነው የኛ ጥያቄ። እነ ሻለቃ አድማሴ የነበሩ የተሳሳቱት? የኢትዮጵያ ናሽናል ኢንትረስት በሰፊው አጀንዳ ላይ ያቀረቡት ፕሮፌሰር አስራት ነበሩ ስህተት? ሌንጮ ባቲ ወይም ሌንጮ ለታ ኤርትራንም ሲያስገነጥል ልክ ዛሬም የወደብ ሲጠይቅ ልክ ሊሆን አይችልም። አት ሰም ፖይንት አይደል? ጻድቃን ኤርትራን ሲያስገነጥል ልክ ዛሬ ወደብ ሲጠይቅ ልክ ሊሆን አይችልም። ሰምባዲ አንዱ ሰው ሲቪር የሆነ ስህተት የሆነ ቦታ ሰርቷል፣ አለቀ። በትክክል መነገር መቻል አለባቸው እንዲህ አይነት ነገሮች። አማራን ዝም ብለህ ለጦርነት እየጠራ የምትማግደው ማህበረሰብ እንዳይሆን አርገናል። ይሄ አንደኛው ነው እና ዝም ብሎ በአጀንዳዎች አንማገድ ነው። ሁለተኛና የመጨረሻ ማንሳት የምፈልጋት ነገር ቤት ስለማልከፍት ይሄ የሃይማኖት አጀንዳ ሰሞኑን የሚነሳው ነገር ራሱ ለከት ያስፈልገዋል። የኛ አጀንዳ አይደለም ይሄ። ሊትራሊ የብልጽግና አጀንዳ ነው። ቅድም የኃይለ ሚካኤልን ቪዲዮ አሰምቻችኋለሁ። እስኪ አንድ ቪዲዮ ሌላ ጨምርላችሁ፣ ይሄን ስሙት እስኪ። ይሄ አሁን የኦሮሞ ሲኖዶስ ሲመሰርቱ የሚያደርጓቸው ንግግሮች ናቸው። በነገራችን ላይ የእነ አባ ሳቢሮስ ቃል አቀባይ ነበር አደለ ጠበቃና መምህር ኃይለ ሚካኤል። እስኪ እንስማው። እውነተኛ የኦርቶዶክስ መዥገር ጠላቷ ማን ነው የሚለውን እንስማው። የሚያውጁ እነዚህ ናቸው። ታዲያ ብሔረሰቦች እስር ቤት የነበረችዋ ትመለስ ብለው የሚያውጁ እነዚህ ናቸው። ታዲያ ለህዝቡ የኦርቶዶክስ ሲኖዶስ አንድ ይሁን ማለት አለ። የብሔር ብሔረሰብ እስር ቤት የነበረችው ኢትዮጵያ ትመለስ ብለው ነው ያወጁት። ስሙት። ይሄን ነው አሁን ሃይማኖት ምናምን ስም ምንድን ነው አትሸበሩ ምናምን እያለ በቃ የኦሮሞም የትግሬውም ምናምን እንዳንተ አነጠው አይወጣም። እነሱ ብሔርተኞች ናቸው። እነሱ ሀገር እየሰሩ ነው። እነሱ ኢትዮጵያን የሚቀበሉት አንድ የእነሱን ትንተና አላሳያቸው። የዛ ወቅት ሴቭ ኦሮሚያ የሚባል የቴሌግራም ፔጅ ያወጣውንና እዩት። የኔ ጥያቄ መስዋዕትነት ከመቀነስ አንጻር እንጂ ይላል የዚች ሀገር መሰረታዊ ችግር ደረጃ በደረጃ በኦሮሞ ትግል ያለ ፍላጎታቸው ሽንፍሎች እገዛ በግፊ እየተቀረፈ ስለመሆኑ ጥርጥር አይገባኝም ይላል። አሁን ትግሉ በሁለት ኦሮሞዎች መሃል ነው ይላል። ሴቭ ኦሮሚያ ነው። በርካታ የቴሌግራም ተከታዮች ያለው ፔጅ ነው። ሁለት ነው ይላል የኦሮሞ ትግል። ኦሮሞ ይችን ሀገር እንደገና አፍርሶ የመገንባት አለበት የሚሉ ኦፒዲዮ እና ካፋኦ እና አብይ ማለት ናቸው። ብልጽግና ኦፒዲዮ ይታያቸዋል። አንደኛ ቡድናችን አለ ኦሮሞ ይችን ሀገር እንደገና አፍርሶ መገንባት አለበት። የካፋኦ ትግል ይሄ ነው። የኦፒዲዮ ትግል ኦሮሞን አፍርሰን አብይ አህመድ ኢትዮጵያን አፍርሰን እንዳዲስ እኛን አድርገን እንሰራታለን ነው። ሊትራሊ ምን ማለት ነው? ኢትዮጵያን ኦሮሞ እናረጋታለን። ሁለተኛው ደግሞ
ኦሮሞ ትልቅ ህዝብ ነው ራሱን ችሎ ለመኖር የማያንሰው አንዳች ነገር ስለሌለ ራሱን ችሎ መኖር አለበት የሚሉ መሃል ያለ ትግል ነው ትግላቸውን ራሳቸው ነገሩ ይው ትግላቸው ሁለት ነው አለ እኔም ስለማምንበት ነው ይሄንን እሱ ስለጻፈው አይደለም ለረጅም ጊዜ ትንተና ይሰራውበት ነው የኦሮሞ ትግል ሁለት ነው አንደኛው እቺን ሀገር አፍርሶ በመገንባት እንደ አዲስ ኦሮሞ ማድረግ ይቻላል ስለዚህ የሃይማኖት ተቋማንም ከስትራክቸሩ ተመታዋለ የኦሮሞ ሲኖዶስ ምናምን አርገ ተወጣዋለ ወይ ሳቢሮስን ጳጳስ ታረጋለ ከስንክሳር መጽሐፉ ላይ ዘራ ያዕቆብን ታወጣና ጀነራል ታደሰ ብሩን እንዳለ ሪቪዥኒስት ነው ኢትዮጵያን ሪቫይዝ ዲኮንስትራክት ያደርጓትና ነው ሪኮንስትራክት የሚያደርጓት ይሄ የና አብይ መንገድ ነው ኦፒዲዮና ካፋው ይሄን ነው የሚከተለው ይላል ሁለተኛው የኦኤልኤፍ መንገድ ነው የኦነግ መንገድ ነው ኦሮሞ ተገንጥሎ ሀገር መሆን አለበት ነው በዚህች ሀገር ውስጥ በሰላማዊ መንገድ ምንም ነገር ማድረግ ስለማይቻል በሀገሪቷ በተሰራችበት መንገድ በጉልበት አፍርሶ አስፈላጊ ከሆነ መልሶ መገንባት መፍትሄ ነው ይላል በቃ አለቀ ኢትዮጵያ በጉልበት ነው የተገነባችው ነው ሚል ስለዚህ ሚገባትም የጉልበት ቋንቋ ነው ሀገሪቷ ደነዝና ድንጋይ ስለሆነች ቀጥቅጠን በጉልበት ቋንቋ አፍርሰን እንደ አዲስ መስራት አለብን ነው ሚል ይሄ ማን ነው ሴቭ ኦሮሚያ ነው ኦኬ የኦነግ ትግል በወያኔም ጊዜ የሚዘወርባቸው ፔጆች ማለት ናቸው እነዚህ አሁን ያለው የኦሮሞ ትግል ይሄ ነው ሶ አሁን አንተ ሃይማኖት አንግበ ስትወጣ መጣና የ25ቱ ሊቃነ ጳጳሳት የኦሮሞ ሲኖዶስ ወኪል የነ ሳቢሮስ ወኪል መምህር ኃይለ ሚካኤል መጥቶ ምን አለ ሲኖዶስ አንድ ይሁን ማለት የብሔር ብሔረሰብ እስር ቤት የሆነችውን ኢትዮጵያን መመለስ ነው ይላል ይሄ ሰውዬ ሃይማኖት ውስጥ በስህተት ነው የገባው ፖለቲከኛ ነበር መሆን የነበረበት ነው ግን እንስማው ብሔረሰቦች እስር ቤት የነበረችዋ ትመለስ ብለው የሚያውጁ እነዚህ ናቸው ታዲያ ለህዝቡ ያሰቡት ምንድነው እነሱን በተለየ መልኩ ለህዝቡ ሀሳብ የሚያደርጋቸውና እነዚህን የማያስቡ የሚያደርጋቸው ይሄ የአውቅልሃለሁ ባይ አይነት አስተሳሰብ ይሄ የንጉሰ ነገስታቱ አይነት አስተሳሰብ ሰማችሁት አሁን ይሄ ሰውዬ ንጉሰ ነገስታቱ እንግዲህ ይሄ ሰውዬ ኦርቶዶክስ ነኝ ነው የሚለው ንጉሰ ነገስታቱ በሌላ መልኩ የሚከሰሱበት ኦርቶዶክስ ናቸው ነው ይሄ ሰውዬ ኦርቶዶክስ ከሆነ እንደው ሴናሪዮ ነው የምሰጣችሁ ከንጉሰ ነገስታቱ ጋር ምን ቅራኔ ያለው this guy የኦሮሞ ብሔርተኛ ነው እያለ ያለው ሲኖዶሱን ልክና አብይ አህመድ የኦፒዲዮና የካፋው አፍርሶ በኦሮሞ መልክ ይሰራ ነው ቃል በቃል ይሄንን ይዘ ነው ዛሬ አንጠልጠለ ፎይ በዚህ ወጣ ምናምን እኛ አንተን ለማንቃት በሰልን የአማራ ክርስቲያኑ የአማራ ኦርቶዶክሱ ወገን የአማራ ሙስሊሙ ነው አለቀ ሌላ ወገን የለውም የትግራይ ኦርቶዶክስ አጋሩ አይደለም የኦሮሞ ኦርቶዶክስ አጋሩ አይደለም የትግራይ የራሱን ሲኖዶስ ይዞ ወጥቷል ምናምን የለም በሁለት እግርህ ቁም ነው እየተባልክ ያለው ህዝባችንን ዝም ብለ በመጣ አጀንዳ አታስበላ ኦርቶዶክስነት ከኦሮሞ ፐርስፔክቲቭ ሲተነተን ይሄን ይመስላል አንተ የብሔር ብሔረሰብ እስር ቤት የሆነችው ኢትዮጵያ ንጉስ ናፋቂ ምናምን እያሉ ነው የሚተነትኑ እነዚህ ሰዎች እንግዲህ ከማህበረ ቅዱሳን ምናምን ሰርተፍኬት የወሰዱ ሰዎች ናቸው የንጉስ አስተሳሰብ ማለት እሱ ብቻ ነው ለህዝቡ የሚያውቀው እሱ የሚለው ነገር ብቻ ነው ትክክል እሱ ብቻ ነው መብራት ያለበት ጀስት ላይክ ጉድ ፋዘር ይሄ ጀስት ላይክ ይሄ አዜ ፋዘር ፋሚሊ የሚባል ተርም አለ በህግ ማለት ነው ጀስት ላይክ ጉድ ፋዘር ህፃን ነው ሌላው አካል በእነርሱ ዘንድ ሌላው ብሔር ብሔረሰብ ህፃን እድገቱን ያልጨረሰ ህፃን ማለት ነው በእነርሱ ዘንድ ከአማርኛ ቋንቋ ውጭ የሚናገረው ሌላው አካል የሚያደርገውን አያውቅም የግድ የሚያቀናው ይፈልጋል የሚያቀናው የሚመራው የሚያስተካክለው ይፈልጋል ይሄ በውስጣቸው ካለው ጨቋኝ አመለካከት የቀድሞ ስርዓትን ከመደገፍ አንፃር ካላቸው እብሪት የመነጨ አይነት ንግግር ነው ልክ ቀድሞ ነገስታቱ ሀገር አቀናን እንዳሉት እንዴ እኔ እኮ በግልጽ ልነግርህ እችላለሁ ስሙት እዚህ ጋር የሚለውን አርሲ ሀገረ ስብከት ሄጄ በወቅቱ የነበሩ ሊቀ ጳጳስ አሁን ነፍሳቸውን ይማርና አንድ አባት ይተዋወቁት ይሄን ወንድማችን መምህር ኃይለ ሚካኤል ይባላል እንደው በኦሮምኛው የተወሰነ እያገዘን ያለ ጥሩ ልጅ ነው ብሎ ሲነግራቸው ኦሮሞ ነህ አሉኝ አዎ ኦሮሞ ነኝ ያሩ ሲንጋላ ላይ አይደለም እንዴ ያለቃውት አሉ
አባት ናቸው። ቃል በቃል ያሉት እኔ ምስክር መሆን ይችላል። ይሄ ማለት እንዲህ አይነት እሳቤ በብዙ አባቶች ውስጥ አለ፣ በዚያ ውስጥ ባሉ አባቶች ማለት ነው። ምን ለማለት ፈልጌ ነው? አውቅልሃለሁ። እኔ ነኝ ልብስ ያለበስኩት፣ ራቁትህን ነበር ስትሄድ የነበረው። እኔ ነኝ ያቀናው፣ እኔ ነኝ ሁሉን ነገር እኔ ለወስኩ። ምን አጎደልኩብህ? ምን አደረግ? የአሁኑ ኩርፊያ እኮ ምን አጎደልኩብህ? አንተ እኮ ባሪያ ነበር፣ እኔ እኮ ንጉስ ነኝ የሚል አይነት እይታ ነው እንጂ ምንም የተደረገ ነገር የለም። እንደውም ቤተክርስቲያን ወደ ትክክለኛ ማንነቷ የሚመልስ ነው። እና የአኩራፊዎች ስብስብ ሲባል ለግል ፍላጎታቸው ያኮረፉ ሳይሆን ለህዝብና ለቤተክርስቲያን ጥቅም እምቢ ያሉ ሰዎች ስብስብ። አሁን ከነዚህ ሰዎች ጋር ኦርቶዶክስነትን ተጋራ ከምትሉኝ ብሞት ይሻለኛል። ብሞት ማለት ነው። እንዲህ አይነት ወገን የለ። እምነት ኦርቶዶክስ ከሆነ ይሄ ሰውዬ ወገኔ ነው ብለህ የምታስብና የምትወዛወዝ ካለ አባ ሳቢሮስ የሚባለው ፖለቲከኛ ሰውዬ ኦኬ ጳጳስ ሲሆን ምናምን whatever I don't care ቅኖና ጥሶ ምናምን እንትን ያለ ሰው ነውና ይሄ ሰው ወገኔ ነው ብለህ የምትል ከሆነ በቃ ፖለቲካ አልገባህም ማለት ነው። በአጠቃላይ ምንም አልገባም። ይሄ ወገና ይሄ ይኸውልህ ጠላት ነው። የኦርቶዶክስ ቁጥር አንድ ጠላት እነዚህ ናቸው። ኦኬ እፎይ የሚባል ምናምን ጃንክ አማራ ሲሞት የት ነበሩ? እነፎይ የአማራ ኦርቶዶክስ ሲጨፈጨፍ የት ነበሩ? አይታችኋቸው ታውቃላችሁ? አንድ ቀን የሆነች ዘለላ እንባ ጠብ አድርገውልን ምናምን አይታችሁ ታውቃላችሁ? አማራው ሲጨፈጨፍ የአማራው ሙስሊም ነው አብሮ የሚያለቅሰው። አማራው ሲጨፈጨፍ የአማራው ኦርቶዶክስ ነው የሚያለቅሰው አይደል? ታውቋቸዋላችሁ? ከየት ነው የመጡት? ከየት ነው ዘንድሮ መተህ እፎይ የምትሆነው? ትችቱን ኦርቶዶክስ ላይ የማደርገው እፎይ ነኝ ብለው የመጡት እነሱ ስለሆኑ ማለት ነው። ሃይማኖቱን አይደለም መተቸው፣ ሃይማኖቱን ሳይሆን እኔ አሁን ለምሳሌ ከዚህ ሰውዬ ጋር መጋራው ኦርቶዶክስነት የለኝም። ሃይማኖቴ ኦርቶዶክስ ነው። ብሞት ይሻለኛል ከዚህ ጋር ኦርቶዶክስነትን ከመጋራ። ኢትዮጵያ ብሔር ብሔረሰብ እስር ቤት ናት። ሲኖዶስ አንድ ይሁን የሚባለው ለምንድን ነው ታውቃላችሁ? ሲኖዶስ አንድ ይሁን የሚባለው አስተምሮ እንዳያፈነግጥ ነው። በዶግማና በቅኖና በህግ ይለጎማል። ሲኖዶሱ ትምህርቶች የተሳሳቱ ትምህርቶች ቢመጡ ይሄ ኦርቶዶክሳዊ ነው፣ ይሄ ኦርቶዶክሳዊ አይደለም ምናምን እያለ ይፈርጃል። ይሄ ሰይጣናዊ ትምህርት ነው፣ ይሄ ቤተክርስቲያናዊ አይደለም። የሃይማኖቷ አንድነት ማንም እየተነሳ ቸርች መክፈት አይችልም፣ አንድ ሲኖዶስ ስላለ ማለት ነው። አሁን ምንድን ነው ያደረጉት? በህገ መንግስቱ መንፈስ የኦርቶዶክስ ሃይማኖትን መፈርከስ ነው ያዙት አይደል? ሲፈረክሱ ግን እኔ ሃይማኖት ብቻ ከሆነ ችግር አልነበረብኝም። የከሰሱት ማንን ነው? አማራን የከሰሱት። ወጥተው ቤተክርስቲያኗ የምታወራው አማርኛ ነው፣ እንዲህ የምታወራው አማርኛ ነው፣ እንዲህ የምታደርገው አማርኛ ነው። ስለዚህ ምንድን ነው ያሉት? እኔ ነገ እኮ ቪዲዮን በደንብ ስለማሳያችሁ ነው። የአማራ ንብረት ናት፣ የአማራው ሲኖዶስ ነበር የሚሉት ቃል በቃል። በርካታ ቪዲዮዎች ማቅረብ ይችላሉ። የአማራ ኦርቶዶክስ ጠላቶች እነዚህ ናቸው። እነዚህ ይሄ እዚህ ጋር የምታዩት ማለት ነው። ኦኬ ለእያንዳንዱ ለተጨፈጨፈው አማራ ክርስቲያን የአማራ ሙስሊም አልቅሶልናል። ይሄ ግን አላለቀሰም። ቅድም መጥቶ እነ ጀዋር ምናምን በቱለማ መሬት ላይ ይላል። ይሄን ቪዲዮ ሰምታችሁታል አይደለ? ርስቱ የማን ነው? የኦሮሞ የሃይማኖት ሰው ርስት አለው እንዴ? እኔ እስከማውቀው ድረስ የሃይማኖት ሰው ቤቱ ሰማያዊ ነው፣ መሬት የለውም፣ ሰልፍለስ ነው አይደል? የቱለማ ምናምን መሬት የኦሮሞ ነው፣ አይረግጧትም፣ ደብረ ሊባኖስ የተማሩ ኦሮሞዎች ብቻ ይመራሉ ምናምን እያለ እንዲህ አይነት መዥገሮች ውስጥ ተሰግስገው እፎይ እኔ ነኝ ብለው መውጣት ያለባቸው እነዚህ ናቸው። ዋይ ነው 99% ትግሬ ለምን እፎይ ነኝ ብሎ አልወጣም? 100% የሶዶ ጉራጌ ኦርቶዶክስ ለምን እፎይ ሆኖ አልወጣም? ጥያቄ ነው የምንጠይቀው። ዋይ እኛ የዚህን ሀገር በርደን የዚህን ሀገር ፖለቲካል ጋርቤጅ የመሸከም ሱስ አለብን እንዴ? የለብንም። መኖር አለብን እኮ እኛ እምነታችንንም ለማራመድ መጀመሪያ በህይወት መኖር መቻል አለብን አይደል? በህይወት ያልኖረ ህዝብ ሲፈልጉ የኤርትራ ወታደር፣ ሲፈልጉ የሻዕቢያ ወታደር፣ ሲፈልጉ የአብይ አህመድ ወታደር፣ ሲፈልጉ ኦርቶዶክስ፣ ሲፈልጉ ፕሮቴስታንት፣ ሲፈልጉ የሁሉም ጠላት ሆነን መኖር አንችልም። የሁሉም አጀንዳ ተሸካሚ መሆን አንችልም።
ይሄኛ አጀንዳ አይደለም። አንድ ቀን ለአማራ የዘለላ እንባ ያላፈሰሱ ሰዎች መተው ፖለቲካችን ውስጥ ሃይማኖታዊ አጀንዳ ወጥፈው ከአዲስ አበባ ቁጭ ብዬ የተናገርኩ ምናምን 100 ዓመት አልሰማው 100 ዓመት ለኔ የአማራው ሙስሊም ጎልድ ነው። ለኔ በጣም ይቀርበኛል። ይሄ በአማራ ፖለቲካ ውስጥ ይሄን ይዞ የሚመጣ ፖለቲካ በቅጡ ያልገባው ሰው ብቻ ነው። መጨመር እንችላለን። ትክክለኛው የአማራ ኦርቶዶክስ ጠላት ይሄ ሰውዬ ነው። የአማራ ጳጳሳትን ጭምር ሲያሸማቀቅ የሚውለው እነሱ ነው። አብይ አህመድ ምን እያለን ነው? ቃል በቃል ሲኖዶሱ ዲባንክ ያደረገበትን ቪዲዮ ነው ማሳያችሁ። እሱ ምን ብሎ ይከሳል? ሲኖዶሱ ምን ብሎ ዲባንክ ያደርገዋል? የኦርቶዶክስ ጠላት ይሄ ሰውዬ ነው። ሌላ ቦታ ፍለጋ መሄድ የለብህም። በጣም በፊት ትግራይ ክልል በቃ ከኢትዮጵያ ኦርቶዶክስ ወጥቻለሁ ሲል አንድ ሰው እንኳን እባካችሁን አይደረግ ማለት ነው። በመጀመሪያ ደረጃ በክልል ትግራይ ምን እያለ ነው? ሲኖዶሱ የኦሮሚያ ሲኖዶስን ሲቃወም የትግራይ ሲኖዶስን ለምን አልተቃወማችሁም ብሎ አጀንዳ መጣ አይደል? የትግራይ ሲኖዶስ ሲፈጠር አንድ ሰው እንኳን አልተቃወመም። ለምን? ሲኖዶሱን የማን አርጎት ነው እየከሰሰ ያለው? የአማራ አርጎት ማለት ነው። በአንድ በጠቅላይ ሚኒስቴርነት ደረጃ ቤተ እምነትን ገብቶ የትግራይ የኦሮሞ የአማራ እያለ የነበረውን ሲኖዶስ የአማራ ብሎ ከሌሎቹ እኩል ቆሞ እየከሰሰ ዛሬ ኦርቶዶክስ ምናምን ህብረት ምናምን እንደዚህ ተነቀ ምናምን ልትል አትችልም። ይሄን አጀንዳን ይዘ ተነከዋለ ማለት ነው። እንስማው። የሚኖሩ የቤተክርስቲያን አባቶች ከሰጡት መግለጫ መረዳት እንደሚቻለውና መላው ህዝበ ክርስቲያን እንደሚያውቀው የቤተክርስቲያኒቷን ህጎችና ቀኖናዎች ጥሰው ህገወጥ ሲኖዶስ አልመሰረቱም፣ ጳጳሳትን አልሾምም። ኦርቶዶክስ 1,045,000 ካሬ ሜትር ወስዳለች። የሁሉ ሃይማኖት ተደምሮ 3 እጥፍ ገደማ የሚሆን መሬት በካርታ ተሰጥቶታል ባለፉት 4 ዓመታት። ምንም እንኳን በተገለጸው ልክ አልተሰጣትም እንጂ ቢሰጣት እንኳን ከአዲስ አበባ ከተማ ነዋሪ ህዝብ ውስጥ ከ75% በላይ የሚሆነው የኦርቶዶክስ ተዋሕዶ እምነት ተከታይ እንደመሆኑ መጠን ከሌሎች ቤተ እምነቶች በተሻለ የስፋት ይዞታ ማግኘቷ እንደ ልዩ ጥቅም የሚያስቆጥር አይደለም። ደርግ የወረሰው ኢህአዴግ ያልሰጠው ከ40 ዓመት በላይ የኢትዮጵያ መንግስት ንብረት የሆኑ 2 ትላልቅ ህንፃዎች 4 ኪሎ ያሉ መንግስት ለኦርቶዶክስ ሰጥቷል መልሶ። ይኸውም ለቤተ ክርስቲያን የተሰጠ የተባለው ይዞታ ቤተ ክርስቲያኒቱ ቀድሞውንም በእጁ አድርጋ ለዘመናት ስትጠቀምበት የነበረውን ህጋዊ ይዞታዋና ይኸው በካርታ ተረጋግጦ እንዲሰጥ ስትጠይቅ የቆየች ንብረቷ እንጂ እንደ አዲስ በሊዝ አዋጅ መሰረት በምደባ ያገኘችው አይደለም። ፕሬዝዳንት ማክሮን ጋር ጥያቄ አቅርበን እሳቸውም ተስማምተው ለማገዝ ሰፊ ጊዜ በዩኒስኮ ምክንያት ሰፊ ጊዜ ወሰደ ቢሆንም ድጋፍ አግኝተን ቸርቹን ለማደስ ስራ በቅርቡ ይጀምራል። መንግስት ቋሚ የገቢ ምንጭ የሚያገኝበት የቱሪስት መዳረሻ መሆኑ እየታወቀ የቤተ ክርስቲያን ሀብት ብቻ ተደርጎ ከፈረንሳይ መንግስት የተገኘውን ድጋፍ ለቤተ ክርስቲያን እንደተሰጠ ልዩ ጥቅም በማድረግ መቅረቡ አግባብነት የለውም። በአሜሪካን ሀገር ተሾመው የነበሩ ጳጳሳት በሲኖዶስ ኢትዮጵያ ውስጥ ያልተሾሙ በመሆናቸው ውጭ ሀገር የነበሩ ብፁዓን ሊቃነ ጳጳሳት በእርቀ ሰላሙ ወደ ሀገር ተመልሰው የቅዱስ ሲኖዶስ አባላት ሊሆኑ የቻሉትና ተቀባይነት ያገኙ ሹመታቸው የተከናወነው በቀኖና ጥሰት ሳይሆን በህጋዊ ፓትርያርክ የተፈጸመ ሲመት ከመሆኑም በላይ በስደት ሊቆዩም የቻሉት በወቅቱ በተፈጠረው የፖለቲካ ጫና መሆኑ እየታወቀና ከአሁኑም ህገወጥ ሃይማኖታዊና ቀኖናዊ አስተዳደራዊ መሰረት የሌለው ሹመት ጋር ግንኙነት የሌለው ሆኖ እያለ ህጋዊውን ከህገወጡ ጋር በመቀላቀል በማነጻጸር የተሰጠው ማብራሪያ እርምት እንዲሰጥበት ምንድን ያደረገው እዚህ ጋር ገብቷቸዋል። የኦሮሚያ ሲኖዶስ ተመሰረተ። 25 ሊቃነ ጳጳሳት እንትናሉ አባ ሳቢሮስ ዋናቸው አድርገው ሰየሙት ሰውየውን ሳቢሮስ የሚባለውን ሰውዬ እና አብይ አህመድ ለኦሮሞ ሲኖዶስ እየተከራከረ ነው። ውጭ ሀገር የሄዱት ያው ደርግ ጋር በነበረው ጦርነት ከዛ በኋላ ምናምን ውጭ የሄዱ አባት አሉ አይደለ? ከዛ የአሜሪካ ሀገረ ስብከትም ምናምን ጳጳስ ሆነው እዛ ነበሩ። በኋላ ይሄ ከእርቁ በኋላ ምናምን ቅኖና ባልተጓደለበት መልኩ እንዲመለሱ ተደረገ እና ምናምን የስራ ክፍፍል ተደረገ ባሉት እና በሳቸው መሀል ምናምን ሰው ሲያብራሩ ትሰማለን። ሰውየው ምንድን ነው ያለው? እኛ ጳጳስ ህገወጥ ነው መልሰናቸዋል ወደ ሀገር። አሁን ለምንድን ነው የነ ሳቢሮስ ሹመት ህገወጥ ነው የምትሉት ምናምን እያለ ሊትራሊ ለኦሮሚያ ሲኖዶስ ነው የሚከራከረው። ያው ሲኖዶሱም ዲባንክ አድርጎታል በወቅቱ ግን መጨረሻ አብይ አህመድ አሸንፏል። ሲኖዶስ በጽኑ ያሳስባል።
ይሄ ተራ ጉዳይ አይደለም። በአንድ መንበር ሁለት ሊቃነ ጳጳሳት አይቀመጡም። በአንድ መንበር አንድ ጳጳስ ያውም እስከ ሕይወት ፍጻሜ ድረስ የሚል ቀኖና ሕግ ቢኖርም በሁለቱም አባቶች በጎ ፈቃድ በእኛም ፍላጎትና ድጋፍ ያ ጉዳይ ተፈቶ ሁለት ተከታይ ነበረች ቤተክርስቲያን አንድ መሆን ችላለች። ሰፈረው ሁለት ፓትርያርክ በአንድ መንበር ላይ የነበረ ሳይሆን ብፁዕ ቅዱስ አቡነ መርቆሬዎስ ፓትርያርክ ክብራቸው ተጠብቆ በጸሎትና ቡራኬ ቅድስት ቤተክርስቲያንን በአባትነት እንዲያገለግሉ እንዲሁም ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ደግሞ የቤተክርስቲያን አስተዳደራዊ የመሪነት ስራን በአባትነት እንዲመሩ በግልጽ በቅዱስ ሲኖዶስ ምልዓተ ጉባኤ ተወስኖ በውሳኔው መሰረት ተግባራዊ የሆነን ኦሮሚያ ውስጥ በኦሮምኛ ቋንቋ አገልግሎት ይሰጠኝ ብሎ ቢጠይቅን ምዕመን አይሰጥህም ልለው አልችልም። እኔ ቤተክርስቲያኒቱን ሰማችሁት አይደል ያለው? ኦሮሚያ ውስጥ በኦሮምኛ ቋንቋ አገልግሎት ስጡኝ የሚል ሊትራሊ ሰውየው ለኦሮሚያ ሲኖዶስ ቢኮዝ የመንግስት አጀንዳ ነው አይደል? በኋላ ላይ የኦሮሚያ ክልላዊ መንግስት መግለጫ ወጣ። ህጋዊዎቹን አገደ። ህገወጦቹን ወደ ቤተክርስቲያን ማስገባት ጀመሩ። ሻሸመኔ ላይ አባቶች ተደበደቡ ምናምን። ኦሮሚያ ውስጥ በኦሮምኛ ቋንቋ አገልግሎት ይሰጠኝ ብሎ ቢጠይቅን ምዕመን አይሰጥህም ልለው አልችልም። እኔ ቤተክርስቲያኒቱን የአምልኮና የስርዓት መጻሕፍቶች በኦሮሞኛ ቋንቋ በማስተርጎም ለአገልግሎት ያበረከተች ህገወጥ ሹመቱን ከፈጸሙ ሶስቱ የተሻሩት ሊቃነ ጳጳሳት ጭምር በርካታ የቋንቋ ተናጋሪ ብፁዓን ሊቃነ ጳጳሳት በክልሉ ባሉ አህጉረ ስብከቶች መድባ አገልግሎት እየሰጠች የክልሉ ተወላጆች በቋንቋቸው የቤተክርስቲያኒቱን እውቀት ቀስመው ለአገልግሎት ብቁ እንዲሆኑ መንፈሳዊ ኮሌጆችን በመክፈት በሁሉም አህጉረ ስብከት የካህናት ማሰልጠኛ ተቋማትን አደራጅታ በብዙ ሺህ የሚቆጠሩ አገልጋይ ካህናት፣ ዲያቆናትና ሰባክያነ ወንጌል አስተምራ ለአገልግሎት አሰማርታ እያለች የቋንቋ አገልግሎትን እንደተቃወመችና ለአገልግሎቱም በሯን እንደዘጋች በሚያስቆጥር ሁኔታ የተሰጠው ማብራሪያ ከእውነታው የራቀና የህገወጥ ስልጣን ፈላጊዎችን ህገወጥ አካሄድና መግለጫ እውቅና የሚሰጥ አድራጎት በመሆኑ እርምት እንዲሰጠበት ቅዱስ ሲኖዶስ በጽኑ ያሳስባል። እንግዲህ ለእኔ አሁን ከዚህ ሰውዬ በላይ የኦርቶዶክስ ጠላት ልታመጡልኝ አትችሉ። ይኸው ኢፍ ዩ ኒድ የኦርቶዶክስ ጠላት ሜን ጋይ የሃይማኖቷን ገብቶ ብልትልትልት እያደረገ በኋላ ላይ ሲኖዶሱ በመግለጫ ቃል በቃል ዲባንክ እያደረገው መጣና አት ዘ ኤንድ ኦፍ ደ ዴይ በስተመጨረሻ ያው የኦሮሞ ሲኖዶስ ብልጫ ወስዶ ምናምን ብዙ ነገር ከሽፏል። ስለዚህ አሁን የኦርቶዶክስ ይሄ እፎይ ምናምን የምትለው ሰው ውስጡን ነው ማጥራት ያለበት። መጀመሪያ ሲኖዶሱን የኦሮሞ የትግሬ ምናምን ብለህ እየበተንክ ተመልሰ መተ የሆነ የምትፈልገውን ነገር አውርተ ምናምን ህዝባችን እኔም እፎይ ምናምን ካለ there is something wrong። የማንቃት ስራውን በሚገባ አልሰራንም ማለት ነው። አንድ ሌላ ልጨምርላችሁ። የዛን ወቅት የኦሮሞ ብሔርተኞች ኢትዮጵያ ኦርቶዶክስ ቤተክርስቲያን የአማራ ሲኖዶስ ነው የሚሏት የነበረችው እና ሲኖዶሱን አማራ ባንክ ገንዘብ አስቀምጣለች ተብለው ተከሰሱ። በጣም ያዘንኩበት ማለት ነው የዚህ ቀን። እኔ በነገራችን ላይ አሁን ሳቢሮስ ከምትለው ሰው መስቀል ከምሳለም እንዲሁ ብሞት ይሻለኛል። ያለ ፍታት ብሞት ምናምን ብቀበር ይሻለኛል። በተአምር ህብረት የለንም ከነዚህ ሰዎች ጋር። ኢትዮጵያ ብሔር ብሔረሰቦች እስር ቤት ናት የሚል ሲኖዶስ አንድ ትሁን ምናምን ስትለው 25 ጳጳስ ወጥቶ አንድ ብሔር ላይ የሚያቀረሽ ምናምን አንተን ይወክላል ምናምን ልትለኝ አትችልም። 100% ነው የምነግርህ። የኦርቶዶክስ ጠላቶች እነዚህ ሰዎች ናቸው። መግለጫው ወጣ። አማራ ባንክ ገንዘብ አስቀምጣለች። ኦኬ፣ አማራ ባንክ ገንዘብ ብታስቀምጥ ኦርቶዶክስ ምን ችግር አለ? የአማራ ገበሬ ጥሪቱን ፈቶ አይደል እንዴ ሙዳየ ምጽዋት የሚሰጠው? እንደ አማራ ደግሞ ሙዳየ ምጽዋት በየቤተ ክርስቲያኑ የሚሰጥስ ህዝብ አለ እንዴ? እውነቱን ለመናገር ግን መጨረሻ ከቤተ ክርስቲያኗ የወጣው ምላሽ ኮምፕሊትሊ አስተሳሰብን ከቀኝ ወደ ግራ ነው ያዞረው። ስሙት። የሚገርም ዜና ነው በጣም። አሉባልታዎች ትክክል እንዳልሆኑ ገለጸች። የኢትዮጵያ
ባት አሉባልታዎች ትክክል እንዳልሆኑ ገለጸች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ስራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ከቤተክርስቲያኗ የባንክ አገልግሎት ጋር በተያያዘ በርካታ አሉባልታ ይነሳል ብሏል። ቤተክርስቲያን የምትሰራው ከኢትዮጵያ ንግድ ባንክ ጋር ነው ያሉት ብፁዕነታቸው ከአባይ ባንክ ጋር ስራ የጀመርነው በህጋዊ አሰራር በጨረታ በተደረገ ሂደት አሸናፊ ሆኖ በመገኘቱ ነው ብለዋል። ያብራሩ ነው ወጥተው የኦሮሞ ብሔርተኞች ስለተነጫነጩ ቤተክርስቲያን ወጥታ እያብራራች ነው። ምን አለች? አብዛኛው ንብረቷ ንግድ ባንክ እንደተቀመጠ፣ አባይ ባንክ ደግሞ ህጋዊ የሆነ ጨረታ አሸንፎ ጥቂት ገንዘብ ይላል። ስሙት። በንግድ ባንክና በኦሮሚያ ባንክ ያለን ገንዘብ ይበልጣል ያሉት ስሙት። ብፁዕነታቸው ከአባይ ባንክ ጋር ስራ የጀመርነው በህጋዊ አሰራር በጨረታ በተደረገ ሂደት አሸናፊ ሆኖ በመገኘቱ ነው ብለዋል። ከአባይ ባንክ ይልቅ በኢትዮጵያ ንግድ ባንክና በኦሮሚያ ባንክ ያለን ገንዘብ ይበልጣል ያሉት ከአባይ ባንክ ይልቅ በኢትዮጵያ ንግድ ባንክና በኦሮሚያ ንግድ ባንክ ያለን ገንዘብ ይበልጣል። ሶ ሊትራሊ በኦሮሞ ባንክ ማስቀመጣቸውን ወጥተው እንዲያብራሩ ተገደዱ ማለት ነው። ለእኔ ኢት ዋዝ ሃርት ብሬኪንግ። አንድ የእምነት ተቋም አማራ የሚባል ማንነት ወንጀል ሆኖ አማራ ባንክ ውስጥ ገንዘብ መቆጠብ ማብራሪያ የሚያስፈልገው ሆኖ ኖ እንዲያውም ብዙ ገንዘቤን ኦሮሞ ባንክን ያስቀመጥኩት ብላ መግለጫ ስትሰጥ ያ ልብ ይሰነጥቃል። ከአማራ ገበሬ የሚፈታ ሚዲያ ምጽዋት አማራነት ወንጀል ሆኖ ማንነቱ ስሙ ወንጀል ሆኖ ባንኩ ጭምር ኦርቶዶክስ ቤተክርስቲያን ገንዘብ ካስቀመጠች ብለው ውጅንብር ሲፈጥሩ እነማን ናቸው ውጅንብር የፈጠሩት? እነዚሁ ሴቭ ኦሮሚያ፣ ገለመሌ ምናምን የሚባሉት የአማራ ሲኖዶስ እያሉ ሌብል ያደረጓቸው ስለነበረ ወጥተው አብራሩ። እኛ አማራ ባንክ ምንም ያስቀመጥነው ገንዘብ የለም፣ እንዲያውም ኦሮሞ ባንክን ያስቀመጥነው፣ እባካችሁ ተውን። ለእኛ ግን ያመናል። ብፁዕ አቡነ አብርሃም አባይ ባንክ ያለን ገንዘብ ተንቀሳቃሽና ለሰራተኛው የብድር አገልግሎት በማቅረብ አንዲት እንግዲህ አባይ ባንክን የማን ይሁን የአማራ ይሁን ምናምን አላውቅም። አባይ ባንክ ያለችን በጣም ትንሽና ተንቀሳቃሽ ናት። ስሙ ቀጥሎ የሚሉት ሰራተኛው የመኪና የቤትና የልዩ ልዩ ግዢዎችን ለመፈጸም የሚያስችል አገልግሎት የሚሰጥበት የባንክ አገልግሎት ነው ሲሉ አስረድተዋል። በሌላ በኩል ቤተክርስቲያኗ በኦሮሚያ ባንክ የማይንቀሳቀስ ገንዘብ ማስቀመጧን ብፁዕነታቸው ተናግረው በቃ በኦሮሚያ ባንክ ግን የማይንቀሳቀስ ገንዘብ አስቀምጠናል። ያ ማለት ምን ማለት ነው? ኢትዮጵያ ኦርቶዶክስ ሃይማኖት በጣም ሀብታም ነው እንደምታውቁት። ቢኮዝ ሙዳየ ምጽዋት ምናምን አማኙ አስራት በኩራቱን ምናምን በደንብ የሚያወጣ ነው። ስለዚህ የማይንቀሳቀስ ገንዘቧን ኦርቶዶክስ ቤተክርስቲያን የት ነው ያስቀመጠችው? ኦሮሚያ ባንክ። ኦሮሚያ ባንክ በዚህ የማይንቀሳቀስ ገንዘብ ምን ያደርግበታል? ዛሬ በኢትዮጵያ ከግል ባንኮች በብድር በዘመናዊነት በቀልጣፋ በዘመናዊ ቴክኖሎጂ ምናምን ኦሮሚያ ባንክ ነው አንደኛ። አዋሽ ነበር፣ አሁን ኦሮሚያ ባንክ ገልብጦታል። በመንግስት ፌቨር ይደረጋል። እንደ ኢትዮጵያ ኦርቶዶክስ ያሉ ደግሞ ቋሚ ገንዘባቸውን እዛ ካስቀመጡ ይሄንን ገንዘብ ታበድረዋለህ፣ ኢንትረስት ታገኝበታለህ፣ ታገላብጠዋለህ ምናምን። ሰው ማንም ሊፎካከር አይችልም። ኦርቶዶክስ ሲኖዶሱ ወጥቶ እባካችሁ ተውን፣ እኛ ሙሉ ገንዘባችንን ቋሚ ንብረታችንን ያስቀመጥነው የት ነው አለ? ኦሮሚያ ባንክ ነው። አማራ ቢሆን የተከሰሱት ምን ተብለው ነው? አማራ ባንክ ወንጀል ነው ማለት ነው። አያችሁ፣ ስሙ ወንጀል እንዲሆን በመንግስት ደረጃ እየተሰራ የእምነት ተቋማት ጅምር ከአማራነት ጋር ምንም ንክኪ እንደሌላቸው ወጥተው ራሳቸውን እንዲያብራሩ እየተገደዱ፣ በተቃራኒው ግን ኦሮሚያ ባንክ መቆጠብ የሚያሸልም ስለሆነ በይፋ እየተነገረ አሁን ዛሬ አማራው ከኦርቶዶክስ የተረፈው ነጠላውና እምነቱ ነው። እምነቱ በፈጣሪው ያለው እምነት፣ ከዛ በተረፈ አንጠልጥለህ የምትሮጠው ነጠላ፣ ምንም ሌላ የእምነቱን ተከታዮች ጭምር እኛን ጭምር ብዙ ጥያቄ እንድንጠይቅ ያስገደደ ማለት ነው። በጣም ብዙ። እኔ አሁን ከእንደዚህ የአባታ ቢሮስ ምናምን ከምትለው ምንም እምነት አልጋ እኔ እናሱ ኦርቶዶክስ አይደለም። አማራ አንድ ሲኖዶስ ይሁን ሲል የብሔር ብሔረሰብ የታሰረባትን ኢትዮጵያ የአማራ ኢትዮጵያ ምናምን እያሉ ቤተክርስቲያኗ የአማራ ናት እያሉ ነው መግለጫ ያኔ ሲሰጡ የነበረው። ከዚህ ጋር ምን የምትጋራው ነገር አለ? ብፁዕነታቸው በጣም መጠነኛ ገንዘብ በአዋሽ በህብረትና በአቢሲኒያ ባንኮች አስቀምጣለች። ከዚህ ውጭ በሌላ ባንክ ወይም በአማራ ባንክ የተቀመጠ ምንም አይነት የማዕከላዊ የቤተክርስቲያኗ አስተዳደር ገንዘብ የለም ሲሉ አሳውቀዋል። ሰማችሁት?
በኦሮሚያ ቋሚ ባንክ አለን። ቋሚ ማይንቀሳቀስ ሙሉ ሀብታቸውን ኦሮሚያ ባንክን ያስቀመጡት። አዋሽ ባንክም የኦሮሞች ነው እንደምታውቁት አይደል? ኢቭን ስራ ሲቀጥሩ ኦሮምኛ ምናምን እንደ መስፈርት ሁሉ ይጠይቃሉ። አዋሽ ባንክ በነገራችን ላይ በጣም ዘመናዊ ሰርቪስ ነው የሚሰጡት። አዋሽ ባንክም አልሸሹም ዘወር አሉ ነው። ያው የኦሮሚያ ባንክ እህት ኩባንያ በለው። አዋሽ ባንክ መጠነኛ ገንዘብ ተንቀሳቃሽ አለ ምናምን። በአማራ ባንክ ግን ይላሉ። ይኸው እንስማው። አይነት የማዕከላዊ የቤተክርስቲያኗ አስተዳደር ገንዘብ የለም ሲሉ ታውቃለች። ከዚህ ውጭ በሌላ ባንክ ወይም በአማራ ባንክ የተቀመጠ ምንም አይነት የማዕከላዊ የቤተክርስቲያኗ አስተዳደር ገንዘብ የለም ሲሉ ማሳውቀዋል። የተቀመጠ ገንዘብ አለ ከተባለ በማስረጃ ማቅረብ ይቻላል ያሉ ሲሆን አሁንም ቢሆን በርካታ ስራዎችን የምንሰራው ከኢትዮጵያ ንግድ ባንክ ጋር ነው ሲሉ ገልጸዋል። ዘገባው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት ነው። እንግዲህ ይሄ ነው። አሁን አማራ ባንክ ማቋቋም አይችልም። ቢያቋቁምም የኢትዮጵያ ኦርቶዶክስ ቤተክርስቲያን 1 ብር መቆጠብ አችልም በአማራ ባንክ። በኦሮሚያ ባንክ ግን የማይንቀሳቀስ መቆጠብ ትችላለች በርከት ያለ ገንዘብ። በአማራ ደግሞ እንዳልቆጠቡ ወጥተው የማብራራት ግዴታ አለባቸው። ይሄ ምንድን ነው የሚያሳየው? ሀገሪቷ ያንተ አይደለችም በአጠቃላይ። ኦኬ እንደማይቆጥብ ማራቁን ያብራራል። አዚፍ ሰምቲንግ ፕራውድ። አሁን እኛ ማንቆጣ ህዝቦች ስለሆንን ነው እንጂ በዚህ ቪዲዮ እኮ ሲኖዶሱ ላይ ቁጣችንን መግለጽ ነበረብን። ምን ማለት ነው? አማራ ባንክ አልቆጠብኩም፣ ኦሮሚያ ባንክ ግን ቆጥብ ያለው ማለት ምን ማለት ነው ብለን መነጫነጭ የነበረብን እኛ ነን። እኛ ግን ለፎይ ነው የምንነጫነጨው። እፎይ ምናምን አትሸበሩ ምናምን እፎይ ምናምን እያልን እኛ ለፎይ ነው የምንነጫነጨው። ኦሮሞ ለጥቅሙ ነው የሚነጫነጨው። ገባ? የኦሮሞ ብሔርተኞች ኦርቶዶክስ ገንዘቧን በአማራ ባንክ ትቆጥባለች ብለው ከሰሱ። አፍንጫ ይዘው አስገድደው ሲኖዶሱን መግለጫ አሰጡ። አማራ ባንክ ምንም አልቆጠብንም፣ ኦሮሚያ ግን ቆጥበናል፣ ተረጋጉ። ለዛውም ብዙ ገንዘብ ቋሚ ነገሮቻችን እናንተ ጋር የቆጠብነው። ቺል ቢኮዝ የእናንተ ብሔርተኝነት ቁጡ ነው፣ ጠያቂ ነው፣ ዲማንዲንግ ነው። እናንተ መረጋጋት አለባችሁ ቢኮዝ ሀገር የእናንተ ነው ምናምን። ሄጂሞኒው ለእናንተ ነው የሚሰራው። ቺል ተረጋጉ። ለእናንተ እነዛኞቹ አማሮቹ ተዋቸው። እነሱ ጋር እኮ ምንም አልቆጠብንም። እነሱ እንዴ ብንል አይቆጡ። ምንድን ነው አሁን አማራ ባንክ አልቆጠብንም? አስባችሁታል? ይሄን ዜና ገልብጡትና ስሙት። ይሄን ዜና ገልብጣችሁ አንብቡት። የኢትዮጵያ ሲኖዶስ ወጥታ በኦሮሚያ ባንክ ምንም 1 ብርም አልቆጠብኩም፣ አብዛኛው ተቋሚ የቆጠብኩት በአማራ ባንክ ነው ብላ ቢሆን ኖሮስ አስቡት። ምንድን ነበር ሊከሰት የሚችለው? ንገሩኝ እስኪ። ይሄ ዜና ተገልብጦ በአማራ ባንክ 1 ብር በአማራ ባንክ ቋሚ ንብረቶችን እንዳለ ቆጠብ ያለው፣ በኦሮሚያ ባንክ ግን 1 ብር አልቆጠብኩም ብላ ቢሆን ምንድን ነበር የሚከሰተው? ንገሩን። መክሰስ በመክሰስ ያልፉታል ብለሽ ነው? አረ ምንድን ነው ያሉት? ቃል በቃል የሚጠይቅ አማራ የለማ። ምን ማለት ነው? አንዴ እንስማው። ተንቀሳቃሽና ለሰራተኛው የብድር አገልግሎት በማቅረብ ለሰራተኛው የመኪና የቤትና የልዩ ልዩ ግዢዎችን ለመፈጸም የሚያስችል አገልግሎት የሚሰጥበት የባንክ አገልግሎት ነው ሲሉ አስረድተዋል። በሌላ በኩል ቤተክርስቲያኗ በኦሮሚያ ባንክ የማይንቀሳቀስ ገንዘብ ማስቀመጧን ብፁዕነታቸው ተናግረዋል። ቤተክርስቲያኗ በኦሮሚያ የማይንቀሳቀስ ሀብት አስቀምጣለች። ብፁዕነታቸው በጣም መጠነኛ ገንዘብ በአዋሽ በህብረትና በአቢሲኒያ ባንኮች አስቀምጣለች። ከዚህ ውጭ በሌላ ባንክ ወይም በአማራ ባንክ የተቀመጠ ምንም አይነት የማዕከላዊ የቤተክርስቲያኗ አስተዳደር ገንዘብ የለም ሲሉ ማሳውቀዋል። የተቀመጠ ገንዘብ አለ ከተባለ በማስረጃ ማቅረብ ይቻላል ያሉ ሲሆን አሁንም ቢሆን በርካታ ስራዎችን የምንሰራው ከኢትዮጵያ ንግድ ባንክ ጋር ነው ሲሉ ገልጸዋል። እኛ በትክክል ፖለቲካ ገብቶን ቢሆን ነጠላ ዘቅዝቀን እፎይ እያልን ማንሮጥ ብንሆን የፖለቲካ ማህበረሰብ ብንሆን ምን ማለት ነው? በአማራ ባንክ አልቆጠብኩም ብሎ ማብራራት። አንደኛ በአማራ ባንክ ብትቆጥቡስ ወንጀል ነው ወይ? ሁለተኛ በአማራ ባንክ አልቆጠባችሁም፣ በኦሮሚያ ባንክ ግን ቋሚ ንብረት አስቀምጣችኋል። ለምን? አሁን እኮ እነሱ ጀስቲፋይ ነው ያደረጉት ነው። አማራነት ወንጀል ሆኖ ማንነቱ ወንጀል ሆኖ በአማራነት ባንክ ገንዘብ ማስቀመጥ ወንጀል ሆኖ አለመቆጠባቸውን በማስረዳት ከወንጀል ነፃ ነው የወጡት በዚህ ዜና። እኛ
ወንጀለኛ ህዝብ አይደለንም። ክሪሚናል ማንነት ያለን ህዝብ አይደለንም። እኛ እንደማንኛውም ህዝብ ነን። እኔም እፎይ ነኝ ምናምን እያለ ጥቅሙን ግን አይጠይቅም። ለምን የአማራ ባንክ አልቆጠባችሁም ብሎ አይጠይቅም እኮ። ይሄን ሄዱ እንዲህ አይነት ፖለቲካህን እፎይህን ምናምን ይዘህ ገደል ትገባለህ። የኛ አጀንዳ አይደለም። በደንብ ነገርኩ። መምህር ነኝ ብለህ መተህ ቱለማ የኦሮሞ መሬት ነው ምናምን ስትል እኔ ካንተ ጋር የምጋራው እምነት የለኝም። መምህር ነኝ ብለህ መተህ ሲኖዶስ እንዲሁን ያሉትን ሰዎች የብሔር ብሔረሰብ እስር ቤት የነበረችዋ ትመለስ ብለው የሚያውጁ እነዚህ ናቸው። ታዲያ ለህዝቡ ያሰቡት የኦርቶዶክስ ቁጥር አንድ ጠላት እነዚህ ናቸው። አይናችንን ከነዚህ አንነቅልም እኛ። ኦኬ። የኦርቶዶክስ ሲኖዶስ አማራ ባንክ ገንዘብ መቆጠብ መቻል አለባት። ተንቀሳቃሽ ያልሆነ ገንዘብ መቆጠብ መቻል አለባት። ለምን ኦሮሚያ ባንክ በኩራት መቆጠብ ከቻለች አማራ ባንክ መቆጠቧ ምኑ ነው ወንጀል የሚሆነው? እንዲህ ብሎ ግን የሚጠይቅ የለም። ማይኖሪቲ ነን እኛ አጀንዳችን ህዝቡን እንዳይወርሰው ከስር የባዕዴኑ አማራ አለ አይደል? ቅድም እንዳያችኋቸው አማሮች የባዕዴኑ አማራ መጥቶ ይከተክተናል። ሐሳባችን ልክ እንደሆነ ያውቃል። አሁን በዚህ ጉዳይ ላይ ልክ አይደለህም ብሎ የሚከራከረኛል። የኦርቶዶክስ ሲኖዶስ ቤተክርስቲያኑ አማራ ባንክ ኦሮሚያ ባንክ ቋሚ ገንዘብ ከቆጠበ አማራ ባንክ መቆጠቡ ወንጀል ነው። በዚህ የሚሞግተኝ ሰው አለ መጥቶ የሞራል ልዕልና ያለው። ለምን የኛ ፖለቲካ ይጠነክርባችኋል። የኛም ፖለቲካ የንትን ጥላቻ ምናምን እያላችሁ ጭቃ ተቀቡታላችሁ እራሳችሁ የባዕዴኑ አማራ ጭምር ማለት ነው። ፋክቱ ግን ይታወቃል። ይህም ፋክት በምንም አድበስብሰ ልሸፍነው አትችልም። ኦርቶዶክስ አማራ ባንክ ካልቆጠበች አድሎ ነው፣ ወንጀል ነው። አለመቆጠቧን ከኃጢአት ነፃ እንደመውጣት ካወራችሁ ይሄ ከቤተ እምነት አይጠበቅም። ብቆጥብስ አማራ እኮ ህዝቤ ነው። ለዛውም ደግሞ ይህንን ቤተ ክርስቲያን ቀጥ አድርጎ ያቆመ ሙዳዩ ምጽአቱን የሚወጣ እምነቱን በስነ ስርዓት የሚከተል ምናምን ይሄ ህዝብ እኮ ወንጀለኛ አይደለም ብላ ኦርቶዶክስ ለአማራ መከራከር ነበረባት። አደረጉ? አላደረጉም። ወጥተው አማራ ባንክ አንቆጥብም ይቅር በሉን፣ ብዙ የምንቆጥበው ኦሮሞ ባንክ ነው ያሉን። ይህንን ኢንጀስቲስ እያየን ደፍሮ ወጥቶ ሰንባዲ ሊነግርህ ይገባል። ይህንን የገማና የጎለማ የኢትዮጵያ ፖለቲካ ሰንባዲ ሪስክ ወስዶ እንዲህ የማይደፈረውን እየደፈረ ብትንትኑን ምናምን ማውጣት መቻል አለበት። ያን ደግሞ የምናደርገው እኛ ነን። እኛ ስናደርገው ግን የኦሮሞ ብሔርተኞች እንቅፋት ቢሆኑብን ምክንያት አላቸው። የትግሬ ብሔርተኞች እንቅፋት ቢሆኑብን እንረዳለን። የአማራ ነኝ የሚለው ጉግማንጉግና ግሳንግስ ምናምን ለምንድን ነው እንቅፋት የሚሆንብን ነው ጥያቄው። አማራ ነኝ ብሎ የመጣው የባዕዴኑ አማራ ዋይ ኦነርዝ እኔ ላይ ለምን እንቅፋት ይሆናል? እማይነካውን እኔ ነኝ የማፈርጥልህ፣ መግሉን ቁስሉን ምናምን ይሄ በእንጨት ስንጥር ምናምን የጎረጎርን እናስወጣዋለን የገማውን ነገር። እሱን ስናደርግ ዋር ዮን ማይ ወይ ለምን መንገዴ ላይ ትቆማለህ ነው ጥያቄ። በመስዋዕትነት እኮ ነው የምንከፍልበት እኮ እኛ። ይሄን ስላደረግን እኮ የምናገኘው ነገር የለም እኮ። እንዲያነ ፖለቲካዎች አጀንዳ አድርገን ስናመጣ ምንድን ነው የሚፈጠረው? እኛ ይሄንን አጀንዳ አድርገን ስናመጣ ጠላት ነው የምናፈረው። ዋር ዮን ማይ ወይ ነው የኔ ጥያቄ። አማራው እነዚህን ሰዎች አደብ ካላስያዘልን ፖለቲካ ለመስራት ራሱ አስቸጋሪ የሆነ ድባብ ነው የሚፈጠረው። አብይ አህመድ ሲከራከርላቸው የነበሩት ለነዚህ ሰዎች ነው አይደል? ለና አባስ አቢሮስ ከነዚህ በላይ ጠላት አለ? የብሔር ብሔረሰብ ጨቁ ነው ይላል 25 ጳጳሳት ሲቀፉ ራሳቸው ምን እንደሚመስሉ። እኔ ከነዚህ መስቀል ከምሳለን ብሞት ነግሬያቸዋለሁ። እኔ ኦርቶዶክስ ራሷ በትክክል ማለት ነው እኛ ላይ የደረሰውን በደል አሁን እነዚህ ሰዎች ሲኖዶስ ውስጥ ገብተው ተጠቅጥቀዋል። ይሄ ሰውዬ የሰጠውን ኢንተርቪው ሰምታችሁታል። ይሄኛው ሰውዬ ምን አለ? ቤተክርስቲያን ሰው እኮ የአማራ ናት አለ። በነገስታቱ ምናምን እንደዚህ የነበረ ምናምን እንዳለ እኛም ሲቀጠቅጥ የነበረ አጭበርባሪ ሌባ ነው ይሄ እዚህ የምታየው። ይሄን ቄስ ነው ብለህ
ከዚህ ሰውዬ ጋር የምትጋራው ሃይማኖት አለ ካልከኝ ኖ ቴንክ ዩ ነው በል። ኖ ቴንክ ዩ። ኦኬ ትክክለኛ የኦርቶዶክስ ጠላት እነዚህ 25 የተሾሙ አጭበርባሪ የህገ መንግስት ምንድን ያልኳቸው ያኔ ክለብ ሃውስ ላይ ሩም ከፍቼ ነበር እና አንድ ተርም ሰጥቻቸው ነበረ። የብሔረ ሃይማኖት ፌዴራሊዝም የሚል ነው ፕሮግራሙን የሰራሁት። የሃይማኖት ፌዴራሊዝም ነው የሰሩት። ሰውየው ይሄ ሳቢሮስ የሚባለው ይሄ ሰውዬ አሁን የማን ጳጳስ ሾማችሁ ይለዋል። አገውም አሉ ይላሉ። ቅማንት ነው ቅማንት ምንድን ነው ስማቸው ጠፋኝ። እነሱም አሉ ይላሉ። ያው ከአገው ከቅማንቱም ከምኑም በዚህ በአዲሱ በኦሮሚያ ሲኖዶስ መካተት አለባቸው። የብሔር ብሔር ሲኖዶስ ነው እያለ ፖለቲካ ያጠጣሃል። ምክንያቱም ይሄ ሰውዬ እላዩ ላይ የደፋው ቆብ ማጭበርበሪያው ነው፣ ፖለቲከኛ ነው። የኦሮሞ ብሔርተኞች ከነሙሉ እግራቸው ባልታጠበ እጃቸውና እግራቸው ኦርቶዶክስ ውስጥ ነው የገቡት፣ እስልምና ውስጥ ነው የገቡት። የሙስሊም የነፍጠኛ መስጊድ ከሆነ አፍርሰው ይላል። የትኛው ሙስሊም ነው መስጊድ ሲፈርስ ደስ የሚለው? የነፍጠኛ ብሎ አለ እንዴ በእስልምና? በእስልምና የነፍጠኛ መስጊድ ከሆነ አፍርሰው ምናምን ይላል አይልም። ቢኮዝ እነዚህ ሰዎች ፖለቲከኛ ስለሆኑ ነው። ዛሬ የአማራ ሙስሊም ነኝ ብለህ ከኦሮሞ ሙስሊም ጋር ሃይማኖት እጋራለሁ ምናምን የምትል ከሆነ ማይም ነህ፣ ደደብ ነህ። ፖለቲካ አልገባህም። መኖሪያ የሌለው ምናምን ምንድን ነው አባይ ማደሪያ የለው ግንድ ይዞ ይዞራል ምናምን ይባላል አይደል? ማደሪያ የለህም። አገር ሲኖርህ ነው የምታመልከው። የኦሮሞ ሙስሊም መስጊድህ ሲፈርስ የነፍጠኛ ከሆነ በለው ምናምን ሲባል ቁጭ ብለው ነው ያየው። አባ ሳቢሮስ ሲኖዶሱን በህገ መንግስቱ መንገድ መክፈል ሲፈልግ የከሰሰው አማራን ነው እንደ ህዝብ የከሰሰው። ዛሬ ተነስተ ኦርቶዶክሳዊ ምናምን እያልክ ነጠላ ምናምን አዘቅዝቀ አንድነን ምናምን ልትል አትችልም። እቺን መተንፈስ እፈልጋለሁ እና እቺ የኔ አጀንዳ ናት። በነገራችን ላይ እቺ በደንብ የኔ አጀንዳ ናት። በደንብ ክለብ ሃውስም ላይ ያልኩት ነው። አይ ስታንድ ባይት። ይሄንን ድብና አድርጌ ነው የምናገረው። እነዚህ የምናያቸው የምናፋረዳቸው ናቸው። ህዝብ ላይ ጄኖሳይድ ያወዙ ጳጳሳት ናቸው። በነገራችን ላይ እነዚህ ወንጀለኛ ቆባቸውን አውልቀን ፍርድ ቤት የምናቆማቸው ጄኖሳይድ አማራ ህዝብ ላይ ያወጁ ሌቦች ናቸው። ኦኬ ዛሬ በፕሮቴስታንት ምናምን የሚጸለየው ለማን ነው? ለሞተው ነው? ለሞተው ለተጎሳቆለው፣ በጦርነት ለተጎዳው፣ ለድሃው፣ ለገበሬው ነው የሚጸለየው? አይደለም። ለጠቅላይ ሚኒስቴሩ እኮ ነው የሚጸልዩት። አይታችኋል? ይሄ ሌባ ፓስተር። እኔ የሃይማኖት ሰው ከእስከ እንዳልል እንዲህ አግበስብሼ እንድጠላቸው ነው የሆንኩት። የፕሮቴስታንቱ ሌባ ፓስተር ከዮናታን ምናምን በላይ የአማራ ጠላት አለ? በጎ ሰው ነው ምናምን የሚባል የአብይ አህመድ ጸላይ አንደኛው። የፕሮቴስታንቱ ሌባ ፓስተር ለድሃ ምናምን አይደለም የሚጸልየው፣ ለሀገር ምናምን አይደለም የሚጸልየው። እኛ የምናውቀው የሃይማኖት ሰዎች ለድሃ፣ ለተቸገረ፣ ለጭቁኑ፣ ለሚስኪኑ ምናምን ነው። ሃይማኖት እኮ የሚስኪኖች ነፃ መውጫ እኮ ናት እኮ አይደል? እኛ የምናምነውን ክርስቶስ የሚያመምኑ ከሆኑ ክርስቶስ ምንድን ያደረገው? ይህ አራጣ አበዳሪውን ነጋዴውን ምናምን በጅራፍ እየዠለጠ እኮ ነው ከቤተ መቅደስ ያባረራቸው። በጅራፍ ማለት ነው። ታጋሹ አምላክ እንኳን ተቆጥቶ ማለት ነው። ድሮ ሃይማኖት የድሆች መጠጊያ፣ የድሆች መከለያ፣ ያለውን የሚካፈልበት የማህበረሰብ መጋመጃ ምናምን ነበር አይደል እንዴ? ዛሬ ፕሮቴስታንት እምነት እንደዛ ነው። ስለ አብይ አህመድ አይደል የሚጸልዩት? አይታችኋቸዋል። ድሮ እኔ ኦርቶዶክስ ነኝ፣ የፕሮቴስታንትም ምናምን መዝሙር እሰማለሁ፣ ሁለቱንም እሰማለሁ። እና ዘማሪዎች ምናምን ነበሩ ድሮ፣ በቃ ሰባኪ እሷማ ዘማሪ ምናምን የሚባሉ። የሆነ ወቅት ላይ ለምሳሌ አስቴር አበበ የምትባል ዘፋኝ ዘማሪ ነበረች እና አስቴር አበበ እንግዲህ ልም ያለች የቤተ ክርስቲያን ምናምን ሰው በቃ የምትባል የሚያሸበሽቡላት ምናምን ናት። የሆነ ወቅት ላይ አስቴር አበበ መገርሳ ብላ
ሶሻል ሚዲያዋ ላይ ጨመረችበት ከለውጡ በኋላ የአያትና የምንጅላት ስማቸውን እየጨመሩ ነው የመጡት ይኖ አስቴር አበበ አማራ ይመስላል ስለዚህ መገርሳ ምናምን ጨመረ እንዲህ አይነት ጓደኞች አላጋጠሟችሁ በስሙ ካፒታላይዝ ሊያረጉ ራሱ ፕራይም ሚኒስቴሩ አካማካም አትበሉ አካማካም ብላችሁ ተቀራላችሁ ምናምን ያላቸው እንደነዚህ አይነቶቹ ነው ሆነስትሊ አስቴር አበበ መገርሳ ብላ መጣች እንግዲህ እሷ ስንት ፕሮቴስታንት የሚያሸበሽብላት ምናምን አይነት ነገር መስፍን ጉቱ ታቆታላችሁ አይደል ወፍራም ዋሳማ የሚመስለው ዘማሪ ማለት ነው በጣም ነው የምጠላው ከሆነ እንትን በኋላ because እነሱ የአብይ አህመድ ፕሮስፔሪቲ ጎስፔል ናቸው ለአብይ አህመድ ነው የሚጸልዩት ምንም ከክርስትና ከህዝቡ ጋር የሚያገናኛቸው ነገር መስፍን ጉቱ ለማን ነው ይሄ ዘማሪ አብይን የሚተቸውን ዘማሪ ደረጀ ለደረጀ ዴስትሬት ነው የላከለት አይታችሁታል እሱን ቪዲዮ ቀድቶ ደረጀ ጠቅላይ ሚኒስቴሩን በዚህ ደረጃ የምትተቸው እኔ ባገኝህ እንዲያንቄ ነው ምገል እኔ ማመን አቅቶኝ መስፍን ጉቱ ያ ግዙፉ ሰውዬ ነው እንደሚያወራው ምናምን ነገር እገልሃለሁ አለ በጠቅላይ ሚኒስቴሩ ከመጣ እንዲያንቄ እገልሃለሁ አለው ማን ያለው መስፍን ጉቱ የት ነው የተደበቀው ፕሮቴስታንት እምነት ውስጥ ሌባ የፕሮቴስታንት ሰባኪ ሌቦች አይደል መሬት ይወስዳሉ አሁን ኦርቶዶክስ 1.5 ምናምን ካሬ ሜትር ወስዳለች ምናምን ይላል አይኑ ይቀላል ራሱ አይደል ጠቅላይ ሚኒስቴሩ ሲያወራ ቀድም ያሳየዋችሁ ቪዲዮ አሁን እኮ ለብልጽግና ጎስፔል ፕሮስፔሪቲ እኮ እየሸነሸነ ምናምን እኮ ነው የሰጣቸው ምድረ ሌባ በሃይማኖት ተደብቀ ህዝቤ ጋር እንዳትመጣ ሙስሊሙን ክርስቲያኑን ኦርቶዶክሱን ባሁላውን ጴንጤውን አጠገባችን እንዳደርስኛ እኛ ህዝባችንን ማዳን ነው ፕሮጀክታችን አለቀ ጴንጤው ለአብይ አህመድ ነው የሚጸልየው ኦርቶዶክሱ አማራ ባንክ እንዳልቆጠበ ምናምን ነገር በኩራት ወጥቶ ኦሮሞ ባንክ ነው የቆጠብኩት ምናምን ይላል በኦርቶዶክስ ስም የመጣው ሳቢሮስ የሚባል ሌባ ዓለማዊ ሌባ ለምን እጁን በኪሱ ከቶ ከኔ እኩል መንገድ ላይ ዓለማዊ ኑሮ እንደማይኖር አይገባኝም እነዚህ ጳጳሳት እንዳይመስሉ እነዚህ በእነዚህ ኃጢአት ካለ ሙሉውን እኔ ወስዳለሁ ሙሉን ህዝባችን ላይ ጄኖሳይድ ያወጁ ሌባ ጳጳሳት ናቸው እነዚህ ኦኬ አሁን ያለው የእስልምና መጅሊስ ሌባ መስጊዶች ሲፈርሱ የነፍጠኛ ከሆኑ ይፍረሱ ያለ እልም ያለ ሞላጫ ጺሙን አሳድጎ ምናምን ደፍቶ ምናምን እኔን አትፎግርም ሌባ ነህ እያልኩ ነው ሁልህም በሃይማኖት ተቋም ውስጥ የተሰገሰክ ሌባ ብቻ ነው የተሰበሰብከው ዛሬ እፎይ በዚህ ገባ ከበደ በዚህ ወጣ እንትና በዚህ ወጣ እያልክ ህዝቤን አትከፋፍልም ሂድ እዛው ኮተትህን ራስህ ቻል የአማራ ኦርቶዶክስ ሲገደል የአማራ ሙስሊም ነው የደረሰለት የአማራ ሙስሊም ሲጨፈጨፍ የአማራ ኦርቶዶክስ ነው አልቅሶ የቀበረው ደብረ ብርሃን ብትሄድ እንዳለ ማሳደጊያ ውስጥ ያሉት ህፃናት አብዛኞቹ ሙስሊሞች ናቸው ቤተሰቦቻቸው ተገለውባቸው የሃይማኖት ምንነት ሳይጠይቅ ገንዘቡን እያወጣ እየደጎመ የደብረ ብርሃን ነዋሪ በነገራችን ላይ በጦርነት ውስጥ ሆኖ በቀን አንድ እንጀራ የማዋጣት ግዴታ ተጥሎበት ነበር 5 እንጀራ ምንም እያደረገ እነሱን እየወሰደ ምናምን ይመግብ ነበር እንደዚህ ተደጋግፎ በትግራይ ጦርነት ጊዜ የደሴው ደሴ ላይ የነበሩት ጳጳስ ታስታውሳላችሁ ደሴ ነው ወልዲያ ላይ ምግብ ሲያልቅ ከክርስቲያኑ ቤት ዱቄት ለሙስሊሙ አይደል ሙስሊሞች ናቸው ወጥተው ምስክር የሚሰጡት ቪዲዮውን አይታችሁታል አይደል እኚህ ጳጳስ ባይኖሩ ህይወታችን አይዘልቅም ምናምን እያለ አንድ ሙስሊም ሰውዬ ምስክርነት ሲሰጥ አይታችኋል አይደል ነው እኛ አማሮች ነን አትወዱንም ትጠሉናላችሁ ትገሉናላችሁ ታሳዱድናላችሁ በመንግስት መዋቅር ትጨፈጨፉናላችሁ
አንዲት ዘለላ እንባ ያወጣልን የለም። ሳቢሮስም ሌባ ነው፣ እፎይም ሌባ ነው፣ ጀማል የምትለው ተከራካሪው ሁሉም ሌባ ነው እንዳለ፣ አጭበርባሪ ሌባ ነው እንዳለ ማለት ነው። ከኛ ህዝብ ጋር ምን ያገናኛቸዋል? ህዝባችን ለእምነቱ ያለውን ታማኝነት ተጠቅማችሁ ልቡን እያሾራችሁ ስክሩቲናይዝ እያደረጋችሁ ምናምን አንፈቅድም፣ አይሆንም፣ የለም። አማራ አሁን ያለው አማራ አይሰማህም። የኦርቶዶክስ ጠላት ማን ነው ካልከው ይሄ ቆብ ያደረገው ሳቢሮስ ነው። አማራን እንደ ህዝብ እንዴ እስልምና ውስጥ ያሉ ሰዎች አሁን በዚህ በንጽጽር ውስጥ እንኳን የተከራከሩት ሰዎች አማራን እንደ ህዝብ ጄኖሳይድ አውጀውበታል እንዴ? ንገሩኝ እስኪ። ከዚህ ሰውዬ በላይ እነዚህ እኮ ያሉን እኮ ሲኖዶሱ የአማራ ነው፣ የዚህ ህዝብ ቋንቋ መቀጥቀጥ መጥፋት አለበት። ምንድን ነው ያለን? ይሄ ነው እኮ ወገን ያልከው። እንስማ። ይሄ ሰውዬ ወገኔ ነው ያልከው፣ እምነት እጋራዋለሁ ያልከው ሰውዬ ምንድን ነው እያለ ያለው? ብሔረሰቦች እስር ቤት የነበረችዋ ትመለስ ብለው የሚያውጁ እነዚህ ናቸው። ታዲያ ለህዝቡ ያሰቡት ምንድነው? እነሱን በተለየ መልኩ ለህዝቡ ሀሳብ የሚያደርጋቸውና እነዚህን የማያስቡት እነዚህ አይደሉም። ይሄ ትርክት አይደለም ለጄኖሳይድ የዳረገ። ይሄ ትርክት አይደለም ለጄኖሳይድ የዳረገ። ይሄ ደሴም ትርክት እነ ጀዋር ከዚህ የተለየ ምን አወሩ? አሁን ኦርቶዶክስ ነን ብለው የመጡት ሌቦች ኦኬ አይደል? ዮናታን አክሊሉ የሚባል ሌባ ጴንጤ ያለ አይደለ? ሌባ ላይኔ ነው የምጠላው ምናምን ነገር በጎ ሰው ምናምን የሚል አንዴ ምን አለ? የሆነ ጥያቄ ተጠየቀና ታስታውሳላችሁ ምን ብሎ እንደመለሰ? ምን ብሎ መለሰ? እስኪ በጣም የምታስታውሱ እናንተ የምታዞሩት አማራ ለኔ ደሜ ነው፣ አማራ ለኔ ምናምን ነው እያለ በኋላ የቀፈለውን ቪዲዮ ነው የምታስታውሱት። ያለውን ንገሩኝ። ምን አለ? ምንድን ነው ያለው? ዮናታን አክሊሉ የምታስታውሱትን እስኪ አንድ ነገር ንገሩኝ። ይህ አማራ ደሜ ምናምን እያለ ከቀፍ ኤግዛክትሊ ቴንክ ዩ ሳሙኤል። ምን አለ? መድረክ ላይ ከፍቶ ድንድርን ምናምን በሚል ይጨፍራል፣ ይደንሳል። እና ሲጨፍር ጥያቄ ይጠይቁታል። ምዕመናን ናቸው የጠየቁት። የግደታ እኔ ኢየሱስን ለማመን እኮ አማራ መሆን የለብኝም፣ ሽብሸባ አማራ ነው አለ። ይሄ ኦርቶዶክሶች ያሸበሽባሉ አደለ? ምስጋና ላይ ሽብሸባ አማራ ነው እኮ። እኔ እኮ የግዴታ ኢየሱስን ለማምለክ እንዲህ ያለ ሌባ ዮናታን አክሊሉ ብለህ መተነገ በእምነት ምናምን ጴንጤ ምናምን ብትል ድንካው ገደል ግባ ነው የምልህ። እኔ አረሳም ምን ህዝቤ ላይ ያደረግከውን። ሳቢሮስ ሌባ ነው፣ ዮናታን ሌባ ነው፣ አሁን ያለው መጅሊስ ሌባ ነው። መስጊድ ሲፈርስ ምናምን ነገር የአማራ ከሆነ ይፍረስ ያለ ቁጭ ያለ ሌባ፣ በሃይማኖት ስም ነጋዴዎች፣ ቆሻሾች። ሀገሪቷ የደም ምድር ናት። አሁን አሜኬላ ሆናለች። መጸለይ የነበረበት ለሀገር፣ ለህዝብ፣ ለድሃ፣ ለጭቁን፣ ለሞተው ለምኑ ነው። የሃይማኖት ሰው አሁን ፊቱን እየነጨ አምላኩን አንገቱን ወደ አምላኩ አንጋጦ ክራራይ ሰው ይህንን ሀገር ማርልኝ ምናምን የሚልበት ዘመን ነው ዛሬ። ሌባው ጴንጤ ምናምን የብልጽግና ጴንጤ ምናምን የሚጸልየው ለማን ነው? ለአብይ አህመድ ፕራይም ሚኒስቴሩ እንደው የተቀቡ ምናምን ይላል። የእኛ ዘመን ነው ምናምን ይላል መጥቶ አይደል? ሌባ ስለሆነ ማለት ነው። ዘለላም ባለ አማራ ጠብ አላደረገም። ኦርቶዶክሱ አማራ ሲጨፈጨፍ ያልነበረ እንዲያውም በቄሮ ትግል ምናምን ሀገር ነፃ ወጣች ምናምን ያለ እፎይ ምናምን የምትል ጋርቤጅ ዛሬ ይዘመተ ምናምን አማራ ላይ መጫን አትችልም። ነገርኩ፣ አትችልም። እኛ ሶሊዳሪቲያችን ከአማራ ሙስሊም ጋር ነው። ሶሊዳሪቲያችን ከአማራ ኦርቶዶክስ ጋር ነው። ሶሊዳሪቲያችን ከአማራ ጴንጤ ጋር ነው። አማራው ባለበት ቦታ ሁሉ ምርጥ አማራ ይሁንና ተቋማትን ይውረስ። የኔ ምክር ይሄ ነው። ጴንጤ ከሆንክ ሰማይና ምድር የሚቀሩበት አማራ ጴንጤ ይሁን። በምን ትገልጸዋለህ? ግባና ሰባኪዎችን ሞግት። መቼ ነው ለአማራ የጸለያችሁት? አማራ ህዝቤ ጦርነት ላይ ነው። ዛሬም እናንተ ስለ አብይ ነው የምትጸልዩት። ስለ ሀገር መቼ ጸለያችሁ? መቼ ጾማችሁ? መቼ ጸለያችሁ? ምናምን ብለህ ገብተህ በአማራነት ሞግታቸው። ያባሩህ ከቤተ ክርስቲያን ያባሩህ። ሙስሊም ከሆንክ ምርጡ የአማራ ሙስሊሙን
ምርጡ የአማራ ሙስሊም የአማራ ኦርቶዶክስ ወገኖቼ ለምን ይገደላሉ? ለምን ነው የአማራ መስጊድ ከሆነ ይፍረስ ሲባል ቁጭ ብላችሁ ያያችሁ? ቻሌንጅ አድርገው ኢንስቲትዩሽኑ ይሄ ቦርጫም ቅቤ እየበላ ምናምን ሆዱን ገልብጦ የሃይማኖት ልብሱን አድርጎ ምናምን በቆም ምናምን አይሸውድም። የት ነበራችሁ አማራ ሲጨፈጨፍ ብለን ወጨጌውንም ሼሁንም ሁሉንም እንጠይቃለን እኛ ፓስተሩንም ማለት ነው። የለም እኛውን የሃይማኖት አጀንዳ የለንም። ኦኬ የት ነበራችሁ? ፈጣሪም ይጠይቃቸዋል። ህዝቤ ሲቸገር ሲታረስ ሲገደል ሲድራብ የት ነበራችሁ ይላቸዋል። እኛም እንጠይቃቸዋለን። ለየትኛውም ሃይማኖት የተለየ መስፈርትና አድሎ የለንም። ለየትኛውም ማለት ነው። እኛን የቱለማ መሬት የኦሮሞ ነው ያሉን እነ ምንድን ነው ይሄ የሚማሩበት ይሄ ሰውዬ የተማረበት የት ነው ጠፋኝ። ማህበረ ቅዱሳን ከማህበረ ቅዱሳን ሰርተፊኬት ያገኙ በአስተምሮ የገፉ እነ መምህር ጠበቃ ኃይለ ሚካኤል ናቸው። ቁጭ ብለው ጀዋር መሐመድን የማትቀበል ኦርቶዶክስ በአፍንጫዋ ትተከል ነው ያለው። አልሰማችሁም እንዴ? እስኪ አንዴ እንስማው። እኔ እኮ አንዳንዴ ልባችሁን በርን ላረገው ነው የምመጣው ታውቃላችሁ፣ ለማስታወስ አይደለ? እስኪ እንስማው። ጠበቃ ኃይለ ሚካኤል የኦርቶዶክሱ አጋራችን እንስማው እስኪ። ታደሰ ብሩ ምድር ነው። ጀነራል ታደሰ ብሩ ለሃይማኖቱ የሚቆረቆር ሰው ነበረ። በኦርቶዶክሳዊነቱ ግን ለወገኖቹ እንዳይቆረቆር አላደረገውም። ኦርቶዶክስ በመሆኑ እንዲያውም የበለጠ ለህዝቡ ለወገኑ የበለጠ እንዳትቆረቆሩ ሊያደርጋችሁ አይገባም። ከበደ ብዙነሽን መጠየቅ ትችላለህ። ቤተ ክህነት እኛ የምንፈልገው የኦሮሚያ ቤተ ክህነት ወይም ዶክተር ብርሃኑ ነጋን መስቀል አሳልማ ፕሮፌሰር መረራ ጉዲናን የምታገኝ ቤተ ክርስቲያን አንፈልግም። መስቀሌን ገችፍቴ ፕሮፌሰር መረራ ጉዲና ለገቱም በርባኑ ፕሮፌሰር መራራ ጉዲና መስቀል ልሳልም ብሎ የተከለከለበት ቦታ አለ። እንዲህ አይነት ፖለቲካ ታውቃላችሁ? ወንጀለኛ ነው አማራው። በዛው አብራሩልን። በሌሎች መርሃ ግብሮች ላይ ተገኝታ የጀዋርን መርሃ ግብር የምጠላ ቤተክርስቲያን አንፈልግም። ጀዋር መሐመድ እኔ በምኖርበት በሜጫ ነው ምናምን መመታው ያለው ያው ብዙ ፖለቲካ ተሰርቶበታል፣ አልሄድበትም። ግን ለጀዋር መሐመድ መንበርከክ ያለባት ቤተክርስቲያን አለች። ይህን የሚልህ እኮ ሙስሊም አይደለም እኮ። ይህን የሚልህ ለአስተምሮቱና ለቤተ ክርስቲያኑ ይዋደቃል። በእምነት ውስጥ ያሉ ሰዎች የመጨረሻ ችግር ቢፈጠር የመጨረሻ ግባቸው ምንድን ነው የሚሆነው? ሰማዕት ነው የሚሆኑት እኮ አይደል? ለእምነታቸው ለሃይማኖታቸው ላመኑበት ለፈጣሪያቸው ምናምን ሰማዕት ነው የሚሆኑት። ይሄ ሆዳም ይሄ ደሞዝተኛ ሆዳም ማለት ነው። ክርስቶስን ሊፈትኑት ፈሪሳውያን በጣም ይፈታተኑት ነበር አይደለ? ክርስቶስንና በወቅቱ የሮም አስተዳዳሪ ነበረ እና የሮም አስተዳዳሪ ፎቶ ያለበትን ብር ኖት አወጡና ይህንን ለማን እንስጥ አሉት። ለእግዚአብሔር ወይስ ለማን እንስጥ አሉት። እና የመለሰላቸው መልስ እላዩ ላይ የማን ፎቶ አለ አላቸው። የቄሳር። ኦኬ እንደሱ ከሆነ የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር፣ ገንዘብ የቄሳር ነው ማለት። ኦኬ እነዚህ ሌቦች ምን እንደሚሰብኩን አናውቅም። እኔ የሚያወሩት ስለ ዓለማዊ ነገር ነው። መኪና ተመድቦ ቤት እንትን ተብሎ የአማራ ሲኖዶስ ሆኖ አማራ ሊበሉን እኮ ነው ያኔ የደረሱት አይደል? ይሄ በኦሮሞ ሲኖዶስ ምስረታ ጊዜ ግን የሚያመልኩት አምላክ ግን የምናመልከው አምላክ ግን የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ያለ ነው። ለቄሳር የሰገዱ ከርሳሞች፣ ስለ ቪላ ቤት የሚያወሩ እነዚህ የእምነት አጋሬ ምናምን በለ ዛሬ ምንም አማራው ወደ ራሱ መሰብሰብ ነው በደንብ ያለበት። እንዲህ አይነት አጀንዳዎች የግዴታ መነካት ስላለባቸው እኛ እንነካቸዋለን። በሃይማኖት የምትከፋፍለንን ቤተክርስቲያን አንፈልግም። አንድ ማህበረሰብ
የተረጋጋ ፖለቲካ ውስጥ ከኖረ በሃይማኖት ሊከፋፈል ይችላል። ኖርማል ነው። አሜሪካ ውስጥ ኢቫንጀሊክ የሆነ ቸርች ያመልካሉ። ህዝቡ በፖለቲካ አይከፋፈል እንጂ ኦሮሞ በሃይማኖት ቢከፋፈል ምን ችግር አለው? ሙስሊም ሙስሊምና ክርስቲያኑ ክርስትና ምናምን አለቀ። መሐመድንም የሳሙኤልንም የአይሁድ ብለህ ጠልተህ መሐመድን የአረብ ብለህ ጠርተህ በቃ ጫላነቴን አፈረሰብኝ ምናምን የሚል ምናምን እንዲህ አይነት ድቅል ነው አደለ? አሁን ካለው ከዋቄ ፈናው ጋር የተዳቀለ ምናምን አድርገህ መቀጠል ስትፈልግ ነው። ኢቭል አይደለም። መሐመድ በጣም የተባረከ ስም ነው። በርካታ ሙስሊሞች የሚወዱት የሚሰውለት ስም ነው። የመጽሐፍ ቅዱስ ስሞች በጣም የተለመዱ ናቸው። ሰዎች ልጆቻቸውን ሆሊ ከሆነ ነገር ጋር አታች ማድረግ ይፈልጋሉ። እነዚህ ሰዎች ቤተክርስቲያናቸውን እንኳን የዋሽንግተኑን ፈይሳ አዱኛ ብለው ነው የሰየሙት። አይሮን ነው እኔ ሚኒንጉ አይገባኝም። ህብረት አለኝ ብለን ግን እስኪችን እንጨርሳት። ኦሮሞን በጎሳ የምትከፋፍል ቤተክርስቲያን አንፈልግም። ለምን መሰላችሁ? ምን እያሉ ነበር መሰላችሁ? የቱለማ መሬት የሰሜናውያን ነው የአማራ ነው ብሎ የሚፎክሩ ብዙ ናቸው። በቃ ስሙ፣ የቱለማ መሬት የሰሜናውያን ነው የአማራ ነው። ከዚህ በላይ ጥላቻ አለ? እፎይ ምናምን የምትለው ሰው ወይ ምናምን መቶ ዲፌንድ አድርጎላል። እኛ ህዝብ ላይ ሃይማኖተኛው ያቀረሻል፣ ዘፋኙ ያቀረሻል ምናምን ዘፈናቸው ቢዘፈን ስለ አማራ ጥላቻ፣ ሰባኪዎቻቸው ቢሰብኩ ስለ አማራ ጥላቻ፣ ሼኮቻቸው መጥተው ቢያፈርሱ የአማራ መስጊድ ብለው የአማራ ጥላቻ፣ ፕሮቴስታንቱ ፓስተሩ መጥቶ ቢያቀረሽ ስለ አማራ ሽብሸባ የአማራ ምናምን እያለ ማለት እኛ የሁሉም አፍ ማፍታቻ አይደለንም እና የሃይማኖት አጀንዳ የለንም ማለት ነው ባጭሩ። ኦኬ ከስር መሰረቱ ታጠፋናለህ። እሺ ጥሩ ነው።